ምክንያቱም ትራዲሽናል ቸርች ላይፍ ነው ከተባለ ያንን ማየት አለብን። በተለይም ከመላእክቱ ጋር ተያይዞ እነሱ ናቸው እንደዚህ የሚያደርጉት የሚለው አይነት ነገር አለ ወይ? በተለይም ከፎርት ሴንቸሪ በኋላ ያለውን አዘ ዴቨሎፕመንት ነው የምናየው። ዴቨሎፕ እያደረገ እንደሄደ ነው የምናየው እኛ። ግን ከዛ በፊት የነበረው እንግዲህ ኔግሌክት አናደርግም አይደለ? ከፎርት ሴንቸሪ 300 ዓመት ቀላል አይደለምና 4-5 ጄኔሬሽን አልፏል ነው 4-5 ጄኔሬሽን አልፏልና በዛ ሁሉ መካከል የማይታወቅ ከሆነ ወደ አራተኛው ወደ ኋላ ጠጋ ብለን ወደፊት ጀጅ ማድረግ አንችልም ነው። ዳትስ ዘ ፖይንት። ሶ ትራዲሽናል ቸርች ላይፍ ነው፣ ቸርች እንደዚህ ነው የኖረችው፣ እንደዚህ ነው የሚረዱት ከተባለ ለሲ በተለይም ራእይ 8ን አሁን በዲስከስ እያደረግን ያለነውን እንደዛ የተረዱበትን ማየት ይኖርብናል። እንደኔ እውቀትና እንደኔ መረዳት እንደ እስካሁን ባነበብኳቸው እንትኖች የለም እንደዚህ አይነት አሁን በተለይም በኦርቶዶክስ ቸርቾች መካከል ውስጥ የምናየው አይነት ከመላእክት ጋር የተያያዘ እንደ ራእይ 8ን የሚፈታበት አይነት ኢንተርፕሪቴሽን አላገኘውም። ስለዚህ ትራዲሽናል ቸርች ላይፍ ተብሎ ክሌም ሊደረግለት አይገባም። ኦር አይችልም። ሌላው ምንድነው? ለምሳሌ ኢቭን ዕብራውያን ላይ አይ ቲንክ የኦብሬንን መጽሐፍ ነው መሰለኝ ያየሁት፣ ኤግዛክትሊ ኮት ላላደርገው እችላለሁ። ኦር የሽሬነርን ራእይ ኮሜንተሪ ሊሆን ይችላል፣ እርግጠኛ ስላልሆንኩ ማለት ነው አሁን ስለገባው። ምን የሚል ነገር እዛ ጋር ሲቀመጥ እናያለን። ለምሳሌ ከመላእክት ጥቂት አሳነስከው ተብሎ የተወራለት ማን ነው? ኢየሱስ ክርስቶስ ነው። ለምን? በተሰጎ ምክንያት በኢንካርኔሽን ምክንያት ሰው ነው ተብሎ በተጠራበት በዛ አውድ ምክንያት ተብሎ ይቀመጥና በፕሮቴስታንቱም ኢን ኤርሊ ቸርች ትራዲሽን ውስጥም የምናየው በአንደርስታንዲንግ ውስጥ የምናየው ነገር ምንድነው ሲባል they are part of the worship system። መላእክት እንደ መላእክት ያመልካሉ፣ ቅዱሳን አሉ። ደን በአንድ ቸርች ውስጥ የሚደረግ አይነት እንቅስቃሴ ተደርጎ በዛች አንዷ ክርስቶስ ቤተክርስቲያን ራስ በሆነባት ቤተክርስቲያን ውስጥ የሚደረግን ወርሺፕ እንደ አንድ ወርሺፕ ተደርጎ ይተረጎማል፣ እንደ አንድ ወርሺፕ ተደርጎ ይታያል ነው። ሶ መላእክቱ ወርሺፕ ያደርጋሉ፣ ያደርጋሉ። ቅዱሳኑ ወርሺፕ ያደርጋሉ፣ ያደርጋሉ። ራእይ 13 ማየት በቂ ነው ለዚህ። ቅዱሳኑም በደስታ ተሰባስበው እንደሆነ የእግዚአብሔር ዙፋንን በዛ እንዳለ ሁሉም በደስታ እንደተሰባሰቡ ምናምን ይናገራል። ስለዚህ መላእክቱም ያመልካሉ፣ ያመልካሉ ነው። ቅድም ለምን አነሳው ከመላእክት ጥቂት አሳነስከውን ሲባል ሃይራርኪያል በሆነ ሁኔታ ሃይራርኪያል በቅደም ተከተላዊ ሁኔታ እግዚአብሔር አለ ኤንድ መላእክቱ አሉ ደን ሰዎች ይመጣሉ ነው። ዳስ ዘ ኦርደር ኤንድ የቅድሙ ኢንተርፕሪቴሽን ኢዝ ሳች ወንደርፉል ዋን ኤንድ ምናልባት ቀጣይ ላይ ማድረግ የሚኖርብን ብዬ ማስበው ቴክስቹዋል የሆነውን አርጊውመንት እዛ ክፍል ላይ it is given to the angel I think 8ኛው አድርገን ልንቆጥረው እንችላለን። ኦልሬዲ የሰባቱ ስለሚታወቅ ማለት ነው፣ ሰባቱ መላእክት ተብሎ የተቀመጠው ነገር ስለሚታወቅ ስለዚህ 8ኛ ብለን ልንቆጥረው እንችላለን። ኦር ቃሉ እንዳስቀመጠው ሌላ መልአክ ብለን እንለፍና it is given to him። ለምን ጊቨን ተደረገ የሚለውን ኤምፋሲስ ሲሰጠው በሃይራርኪ ደረጃ እግዚአብሔር አለ፣ መላእክቱ አሉ፣ ሰዎች ይመጣሉ ነው። ዳስ ዘ ፖይንት። ደን እዛ ጋር ደግሞ ክሊርሊ ማየት የምንችለው ነገር there is no a single reference of invocation there። ምን ማለት ነው? ለመላእክቱ የቀረበ ጸሎትን እንካላንተ አንተ ለእግዚአብሔር የሚል ኦርደር የለም። አሁን አርጊመንቱ መሆን ካለበት አንድ ቪዲዮ ሰርቻለሁ ዛሬ ዘማርያም ላይ ቅዱስ ዮሐንስ አፈወርቅን ሚስ ሪፕሬዘንት ሲያደርገው ቪዲዮ ሰርቼ ለቅ ያለው ቅዱስ ዮሐንስ አፈወርቅ እንደዛ ስላላለ ማለት ነው፣ በተለይ ዕብራውያን ኮሜንታሪው ላይ ማለት ነውና እንደሚማለዱን ሲል ነበረ። እንደሚማለዱን ዳስ ዘ ኢንቮኬሽን ጥያቄያችንን እንደሚቀበሉ ሶ ራእይ 8 ላይ ያለው እኛ ጥያቄ አቅርበንላቸው ማለት ቱ ዘ ፌስ ሌቭል እንደዛ አለ ወይ ነው ጥያቄው። እኛ ጥያቄ አቅርበንላቸው እነሱ ደግሞ ሲያቀርቡ የሚል ኢንተርፕሪቴሽን አለ ወይ ክፍሉ ላይ? የለም። ጸሎቱ ኤግዛክትሊ ለመልአኩ ቀረበ የሚል ነገር የለውም። ኦኬ ደን እኔ ጋር የቀረበውን ጸሎት ያው መላሽ እሱ ስለሆነ ደግሞ ለሱ ላቅርብለት የሚል አይነት ኦርደር ደግሞ የለውም ክፍሉ ላይ። ስለዚህ እያወራን የነበርነው ኢንቮኬሽን ከሆነ either any single church father
በተለይም እስከ 3ኛው ክፍለ ዘመን ድረስ ኢንቮክ ከመደረግ አንጻር ፕሬ ከማቅረብ አንጻር ያንን ክፍል የተረጎመ አለ ወይ? ይሄ ለበረከት ነው ጥያቄው። ቅድም ምንድነው ትራዲሽናል ቸርች ላይፍ የሚል ነገር ስለተናገሩ ማለት ነው። ደን ትራዲሽናሊ እንደዛ ተረድተዋል ወይ? አለ ወይ ያ ክፍል እንደዛ የተረዱበት? የለም። ስለዚህ እንዴት ነው ፕሮቴስታንቱ የሚረዳው ሲባል ኦርደር አለ፣ ሃይራርኪ አለ። ኦኬ ደን በዛ ሃይራርኪ ውስጥ እንኳን ሁለተኛና ሶስተኛ ላይ ያሉት አንድ ላይ ነው የሚታዩት። ፍጡራን ሌቭል ውስጥ ነው ያሉት፣ መላእክቱም ቅዱሳኑም፣ ያው ቅዱሳኑ ሰዎቹ በሚለው ማለት ነው። ደን በዛ ኦርደር ምክንያት ነው ስምንተኛው ኦር ሌላኛው መልአክ ብለን የምንጠራው ሲን ውስጥ የሚገባው ነው። እዛ ሲን ውስጥ የሚገባው ኦኬ። ስለዚህ እዛ ጋር እንትኑን ማቅረቡ ምንድነው ይሄ ጸሎት በሱ በኩል ምንድነው የቅዱሳኑ ጸሎት የተባለው በዕጣን መልክ ተደርጎ መቅረቡ ለሱ የቀረበ ነገር ነው የሚል ኢንተርፕሬቴሽን ክፍሉ አለው ወይ? የለውም። እንግዲህ የለውም ነው። ሶ ኢት ኢዝ ማተር ኦፍ እሱን ክሌም አላደረኩም። ባይ ዘ ወይ እኔ ማወቅ ጸሎት ተቀብሏል አላሉም። ሰምቻለሁ እኮ ግን እኛ ስንወያይ ነበረው በዛ መልክ ስለሆነ ነው። ያ እኔ ግን ኢንቮኬሽንን እያወራን አባል ለምሳሌ ጥሩ ነገር አመጣ ሃይራርኪ አለ ማላችሁ ልግባ ነው። ይሰማል። እሺ አማኒ እሺ መምህር ምናልባት እንደ ቪው ዝም ብለን እናስቀምጣቸውን ነገሮች ማስረጃ ያምጣን እናስቀምጥና ከዛ በኋላ እንትን እንደብናደርጋቸው ጥሩ ነው ብዬ አስባለሁ። ነው ምናልባት መምህር በረከት ይሄን እዚህ ክፍል ላይ ያለው ቪው ምንድነው የሚለውን ነገር ከማስረጃ ጋር ያስቀምጡት። ከዛ በኋላ ደግሞ እንደዛ ያደረግን እንቀጥል። ስለ መሰዊያ ያወራል። ቅድም ፓራሌል እያወሩ ነበርና አሪፍ ነገር ነው። ስለ መሰዊያ ያወራል ደግሞ መልአክ ይላል። ከዛ በኋላ ደግሞ ዕጣን ብሎ ይናገራል። ስለ ቅዱሳን ጸሎት ያወራል። ሰው እንደዚህ አይነት ፓራሌል እንዴት ነው የሚታየው በእናንተ ሳይድ የሚለውን ነገር ቢያሳዩ እርሱ ጥሩ ነው ያስባል። በእናንተ እንዴት ይታያል? አሁን አማን ያነሳው በመጀመሪያ የትራዲሽናል የሚለው የመጀመሪያዎቹ ክፍለ ዘመናት እኔ አራተኛ ክፍለ ዘመን ጄነራል የሆነ ቪኦኤን ነው የምነግራችሁ። ይሄን በጣም ሌላ ጊዜ በሰፊው ልንነጋገርበት እንችላለን። አራተኛ ክፍለ ዘመን ላይ ዝም ብሎ ቡም ያደረገ የሆነ እንግዳ የሆነ ነገር እንደ ቮልካኖ የፈነዳ ነገር የለም። የመጀመሪያዎቹ 300 ዓመታት የፐርሲኪዩሽን ዘመናት ስለነበሩ በጣም ስፔሲፊክ የሆኑ ጉዳዮች ላይ የተጻፉ ነገሮች ናቸው የደረሱት። ሁለተኛ ዘመኑ ይጠይቃቸው የነበሩት ሄሬሲዎች እነሱባቸው ከነበሩ ሄሬሲዎች አንፃር የተጻፉ ነገሮች ናቸው እንጂ ሁሉም ነገር በ300 ዓመት ውስጥ የነበረው የቤተክርስቲያን ህይወት ሁሉ በዛ በተጻፉት ነገሮች ውስጥ እናገኘዋለን ማለት ይከብዳል። ይሄ የሚከብደው ለምንድን ነው? እንደዚህ ካልን ቤተክርስቲያን በ300 ዓመታት ውስጥ ባሉት ዳታዎች ብቻ ነው የቤተክርስቲያን ህይወት በዚያ ልክ ነው የሚገለጠው ካል ይሄ ስሙዝ አይሆንም። አራተኛው ክፍለ ዘመን ላይ የሚፈጠረው ነገር እንደ ስቴፕ ነው የሚሆነው፣ ደረጃ እንደመውጣት ማለት ነው። ስሙዝ የሆነ ትራንዚሽን አይኖርም እና እኔ የመጀመሪያዎቹን 300 ዓመታት ሰርቫይቭ ባደረጉት ጽሁፎች ብቻ መለካት የቤተክርስቲያን ህይወት በቃ ያ ብቻ ነው የሚገልጸው ማለት ትክክለኛ አይመስለኝም። ከአራተኛው ክፍለ ዘመን ወደ ኋላ ማየት ያለብን ይመስለኛል። አራተኛው ክፍለ ዘመን ላይ ቤተክርስቲያን ከፐርሲኪዩሽን ነፃ ሆና በጣም ብዙ መጽሐፍት መብራራት ሲጀምሩ የቤተክርስቲያን ማይንድ በሰፊው በነፃነት መገለጽ ሲጀምር የታየው ነገር የአራተኛው ክፍለ ዘመን ፈጠራ አይደለም። ወደ ኋላ ፕሮጀክት ልናደርገው የሚገባ ነገር አለ ብዬ ነው ማምነው። እኔ ሪዝኔብልም የሚሆነው እንደዛ ነው። ካልሆነ አራተኛው ክፍለ ዘመን ላይ የሆነ ስትሬንጅ ነገር ቤተክርስቲያን ላይ ቤተክርስቲያን ብዙ ነገር ነው ማለት ነው የተቀየረው እና ቤተክርስቲያን ኦልሬዲ በአራተኛው ክፍለ ዘመን ልክ ፐርሲኪዩሽን ሲያቆም ሌላ ሆናለች፣ ተቀይራ ሌላ ቤተክርስቲያን ሆናለች የሚል አይነት ኢሜጅ ይፈጥራልና ሂስቶሪካሊ ይሄንን ጀስቲፋይ ማድረግ ይከብዳል።
እና የመጀመሪያዎቹን 300 ዓመታት የነበረው ጽሁፎች ኤግዛውስቲቭ ናቸው፣ ሙሉ የቸርች ላይፍ ይገልጹ ነበረ የሚለው ነገር ሙሉን ኢሜጅ የሚያሳይ አይመስለኝም። እና አራተኛው ክፍለ ዘመን አምስተኛው ክፍለ ዘመን ላይ የምናየው ነገር አዲስ ዲቨሎፕመንት አዲስ ቤተክርስቲያን ላይ የተፈጠረ ነገር በቤተክርስቲያን ህይወት ውስጥ ላተንትሊ ያልነበረ በፕራክቲስ ያልነበረ አዲስ ነገር ነው የተገለጠው የሚለው ትክክለኛ ኢቫሉዌሽን ነው ብዬ አላምንም። ግን አማን ያነሳው ነገር አሁን ይሄ የሃይራርኪ ጉዳይ በጣም ኢምፖርታንት ነገር ይመስለኛል። እኔ እቀበለዋለሁ። ራዕየ ዮሐንስ ላይ ሃይራርኪ አለ። በሰውና በእግዚአብሔር መካከል መላእክት በሁለቱም ዳይሬክሽን ይታያሉ። ከእግዚአብሔር በኩል የሆነ ነገር ሲያመጡ ይታያሉ። ልክ ነው። ለምሳሌ መዓት ሲመጣ፣ መልእክት ሲያደርሱ፣ አዋጅ ሲያውጁ፣ መለከት ሲነፉ ይታያሉ። ከሰው ወደ እግዚአብሔር ደግሞ ጸሎት ሲያሳርጉ እናያለን። እና በሁለቱም ዳይሬክሽን ያለ አለ እና ይሄ ሃይራርኪ መላእክት ከጸሎት ጋር በተለየ የተያያዘው ጸሎት ከእግዚአብሔር ከሰው ወደ እግዚአብሔር ሲሄድ መካከል ላይ መላእክት ኢንቮልቭ ማረጋቸው ለመላእክት ኢንተርሴሽን መልእክት አለው። ማለት ጸሎት እኮ የሆነ የሚጫን ዕቃ ምናምን ተጭኖ የሚላክ አይደለም። ጸሎት የሚነገር ነገር ነው። ሰው ለእግዚአብሔር የተናገረው ጸሎት በመላእክት በኩል እንደ ኤሌክትሪክ ገመድ በመላእክት በኩል አልፎ ነው ወደ እግዚአብሔር የሚሄደው የሚለው ኤክስፕላኔሽን ነው የሚሻለው? ወይስ መላእክት ከሰዎች በኩል ጸሎት ተቀብለው አማልዱን ተብለው ያንን ጸሎት ያደርሳሉ የሚለው ነው? ይሄ መላእክት በሰውና በእግዚአብሔር መካከል የሁለቱ ልዩነት መምህር በረከት ሲግልጽ አድርገው ኮንፊውዝድ ሆንኩ። ሁለቱን አማራጮች አንዱ አማራጭ ሰው ወደ እግዚአብሔር ሲጸልይ ያንን ጸሎት የሆነ መላእክት መሃል ላይ እንደሚሸከም አካል ምናምን ወስዶ ያደርሱታል የሚል ነው። መላእክት የሆነ ኤጀንቱ ነው፣ ጸሎቱን ወደ እግዚአብሔር ያደርሳሉ ነው። አንዱ ፕሮባቢሊቲ አንዱ ኦፕሽን ማለት ነው። እሺ፣ ሁለተኛው ሌላኛው ኦፕሽን ደግሞ መላእክት በአማላጁ ነው ጸሎት ተቀብለው የሰውየውን ጭንቀት ጠባቂ መላእክት አሉን፣ ቤተክርስቲያንን የሚጠብቁ መላእክት አሉ። በክርስቲያኖች ህይወት ውስጥ ያለውን ነገር እያማለዱ ወደ እግዚአብሔር የኛንም ጸሎት እኛ ለነሱ አድርሱልን ጸልዩልን ያልናቸውንም እነሱም ያዩትን የራሳቸው ኢንቮኬሽን አለ። because they are loving creatures ሰውን የሚወዱ ናቸው። ስለዚህ ወደ እግዚአብሔር የሚያደርሱት ጸሎት አለ የሚል አለ። ማለት እነሱንም አድሬስ አድርገን የሚሄድ ጸሎት አለ። ለእግዚአብሔር ቀጥታ ተናግረንም በእነሱ በኩል የሚሄድ አለ። እነዚህ ኦፕሽኖች ናቸው። እንግዲህ ዞሮ ጸሎቱ በመላእኩ እጅ ስላደረገ ማለት ነው። አሁን አክቹሊ አሁን አማን የለጠፈውን ቢያዩት እና ሁለተኛ ደግሞ አንዲት ይቅርታ ቃሊት ትጨምራለህ። ተሰጠው የሚለው ግን ተሰጠው ነው አይደል የሚለው? ሳው እሱ ተሰጠው ነው የሚለው። ያ ማን ነው የሰጠው ግን? እዛ ላይ መጽሐፉ ይገልጻል። ወደኛ ቢሆን መጣለን። አይ መጽሐፉ ሙሉ በሙሉ የሚገልጠው ነገር የለውም። ግን እሱ እንዴት ነው አሁን ቅድም ስለ ቤተክርስቲያን ማይንድ እያነሱ ስለነበረ እሱ ላይ የሆነ ነገር ማለት ስለፈለኩ ግን እኔ ከማለቴ በፊት በተለይ አሁን እነሱን ቀጥታ አድሬስ አድርገን የሚለውን ቪው በምን አይነት ማስረጃ ነው እሱን እንትን የምናደርገው? እስቲ ማስረጃ የቱ ጋር ነው ሊገኝ ይችላል? ምን የሚለው ማስረጃ? ይሄ ጉዳይ መላእክቱን ቀጥታ እነሱን አድሬስ አድርገን መላእክቱን
አድሬስ ባደረግንበት ጸሎት ሊሆን ይችላል ብለው አስቀምጠዋል። እነሱን ቀጥታ አድሬስ አድርገን እንጸልይ ሊሆን ይችላል ማለት ነው። ሁለተኛው ቪው ያሉት እሱን ነው ነበር። መምህር ፖዝ ናቸው አንዴ ይመለሱና ኤቢ እኔም በትልቁ አድርገኝ እስኪ በደንብ በትልቁ። ይሄ የእንትና ነው የኮፕቲክ ኮሜንተሪ ነው የቴዎድሮስ ማላቲ ማለት ነው። ኧረ እኔ ሳሳድገው እንዴ! እሺ ቃል አንተ አሳድገው፣ አንተ አሳድገው። እሺ በር ላይ ብንገናኝ እንጋጫለን። እኔ ልግባ አንተ ልውጣ እያልክ። ኧረ ይሄ ነገር እስቲ አንተ አሳድገው በቃ። እሺ እኔ ላሳድገው። እሺ አሁን ይበቃሃል። ጥሩ ነው። ይሄ እንዴት ነው? ከዚህ የተሻለ አለ? በቃ ይሄ ነው። ከፍ አድርገው እንትኑን ወይም ወደ ታች ዝቅ አድርገው ርዕሱን። እሺ በቃ እሺ፣ በረከት ይጨርሱና አለሱ። ያው ይሄ እኮ ኤቪደንሱ ኦልሬዲ እንግዲህ የራዕይ ዮሐንስ ከብሉይ ኪዳን ቅድም ካልናቸው ከነጦቢት ኢንተርቴስታሜንታል ከተባሉት ነገረ መላእክት በሰፊው ከተጻፈባቸው መጽሐፍት ኢንስፓየርድ የሚሆን ነውና መጽሐፈ ጦቢት ላይ መልአኩ ጸሎታችሁን ሰምቼ ወደ እግዚአብሔር አሳረኩላችሁ ይላል አይደል? ናቹራል የሆነው አንደርስታንዲንግ እሱ ነው። ያ እንትን እያደረኩ የነበረው ጸሎታችሁን ሰምቼ ወደዛ አሳደኩላችሁ የሚለው ኮቴሽን የሚለውን ነገር በመንገድ ማስረዳት እንደሚቻል አላውቅም። ጀስት ፓራሌል ነው ከማለት በስተቀር ማለት ነው። ምክንያቱም ራዕይ ዮሐንስ በጣም ከኦልድ ቴስታመንት በተለይ ከነቢያት መጽሐፍት በጣም ድሮ ያደርጋል አይደል? ሜታፎሮቹን ራሱ እስቲ እሱኛውን ነገር ነው አሁን የምንመለከተው። በተለይ ጦቢትን ቤተክርስቲያን ታሪክ ውስጥም በተለያየ መልኩ የምናገኘው መጽሐፍ እንደመሆኑ በዛ ደረጃ መጽሐፉ ፓራሌል ስላለው ብቻ እንትን የተደረጉ ሳይት የተደረጉ ነገሮችን አንመለከትም። ዛሱ ቅድም ስለ ቤተክርስቲያን ማይንድ ሲያነሱ በተለይ እስከ 3ኛ ክፍለ ዘመን ድረስ ቤተክርስቲያን ስደት ውስጥ ስለነበረች አሉ። ቤተክርስቲያን ስደት ውስጥ ስለነበረች ያን ስፔሲፊክ የሆኑ ነገሮችን ብቻ ይዛ ቀጥላለች ብለዋል። ቅድም ግን የቢን የጠየቁት ጥያቄ ነበርና ለዛ ነው ይሄንን ያነሳሁት። ቤተክርስቲያን ስፔሲፊክ የሆኑ ነገሮችን ይዛ ቀጥላ አሁን የሚሰጡ አይነት ትርጓሜዎችን በእናንተ ሳይድ አሁን የሚሰጡ አይነት ትርጓሜዎችን ኦኬ እንደ ስፔሲፊክ ቆጥራ ይዛቸው ካልመጣች እና በኋላ ላይ ዴቨሎፕ ያደረጉ ነገሮች እርሱ እንዳሉት በኋላ ላይ ከ4ኛ ክፍለ ዘመን በኋላ እየተብራሩ የመጡ ነገሮች ከሆኑ ቅድም የቤን የጠየቁት ጥያቄ ያለና ቤተክርስቲያን ውስጥ አልነበሩም እኮ አይደለም ጽሁፎቹን አልነበሩም አላሉም። እኔም አላልኩም። ሲምፕሊ ግን እንደ ስፔሲፊክ ይዛቸው ጽሁፎቹ በፐርሲኪዩሽን ሰርቫይቭ ያደረጉ ጽሁፎች ሙሉውን የጥንት ቤተክርስቲያን ነገር ሪፕሬዘንት አያደርጉም ነው ያልኩት። በዘመኑ የነበሩ ያ አንደርስታንድ ሶ ሪፕሬዘንት የማያደርጉ ከነበሩ እና ሙሉ በሙሉ ሪፕሬዘንት የማያደርጉ ከነበሩና እንትን ካደረጉ ጀስት የተወሰኑትን ብቻ ይዘው የመጡ ከሆኑ ሙሉ በሙሉ አሁን ከቤተክርስቲያን ሳይድ ከኦርቶዶክስን ቤተክርስቲያን ሳይድ እኛም እንደዛው እንደሚሞክረው ኤንሸንት ቸርች ላይ ያሉ ነገሮችን በአስተምሮ ደረጃ ይዞ ስለመሄድ ስለሆነ እየተወራ ያለው በአስተምሮ ደረጃ የጠፉብን ነገሮች አሉ እያልን ልናወራ ነው ማለት ነው። ኦኬ ሶ ያ ጥሩ ክሌም አልመሰለኝ። ለዛ ነው ይሄን ያስቀመጥኩት። ሶ በስፔሲፊክ ደረጃ ቤተክርስቲያን ይዛቸው የመጣቻቸው ነገሮች ኢቭን በስደት ውስጥ ሆና ይዛ የመጣቻቸው ነገሮች በጣም አስፈላጊ የተባሉ ነገሮች በመጀመሪያዎቹ 300 ዓመታት ውስጥ ሉዝ አድርገናቸዋል ለማለት እስካልሞከርን ድረስ ያ ብዙ የሚያጠቅም ነገር ስላመሰለኝ ነው። ግን ይሄን ልተወውና ለምሳሌ ቃሌ አንድ ምሳሌ ስለማማተብ የምናገኘው ይቅርታ አግዙኝ እናንተ እኔ መረጃ አጥሮኝ ከሆነ ማማተብ በጣም ጥንታዊ የነበረ ስርዓት እንደሆነ ከሐዋርያት ዘመን ጀምሮ የነበረ ስርዓት እንደሆነ የተናገረው ባስሊዮስ ነው አይደል? ባሲስ ዘ ግሬት ነው። አዎ
ከዚያ በፊት በነበሩ በዘመናት በነበሩ አባቶች ይሄን ነገር አግኝታቸዋል፣ አንብባቸዋል? በጭራሽ እኔ ስለዚህ ባለው ማለት ነው። ባስልዮስ የት አገኘው? ጉድ እሺ፣ እሱንም በጽሁፍ የተላለፈው ብቻ ሳይሆን በቤተ ክርስቲያን ኮንሽስነስ ውስጥ የነበረ መልእክት አለ ማለት ነው አይደል? ሲመጣ የነበረ ችግር የለውም። እሱንም አብረን ማየት እንችላለን። ለምሳሌ ባስልዮስ እንደዛ ብሏል። አዎ ባስልዮስ በጽሁፍ ያገኘው ነገር አለ፣ ነገር ግን በምስጢራዊ መልኩ ከአባቶች ያገኘ ነው ብሎ አስቀምጧቸዋል። የተጠማቂ ውሃ ላይ ማማተብ፣ ወደ ምስራቅ ዞሮ መጸለይ ምናምን የሚባሉ ነገሮችን አስቀምጧቸዋል። ሰው እያለን ያለነው ነገር ምንድን ነው? በተለይ አሁን ስለማማተብ እሺ፣ ኢንዲኬት አገባ ይሄኛውን ላስቀምጥ። ስለማማተብ ምናምን የሚነሱ ነገሮች አሁን በምናወራው ደረጃ አይደለም ሴቨሪቲያቸው። ኦኬ፣ አሁን እያወራን ያለነው ነገር ሲምፕሊ ጄኔቲካሊ ምንም እኔ እንደ ምሳሌ ነው ቢያነሳው ስለማማተብ ለ300 ዓመት ሳይለንት መሆኑ ጉዳዩ ኤንሸንት አልነበረም አያስብለውም፣ እንደ ምሳሌ ማለት ነው። አኒኪቮካል ነው መምህር። እዛ ውስጥ አሁን የማንገባበት ምክንያት ብዙ የምለው ነገር ሊኖር ይችል ነበር፣ ግን እዛ ውስጥ የማልገባበት ምክንያት ማማተብ ለኛ ኢሹ ሆኖ አያውቅም፣ ኢሹ ሆኖ አያውቅም። አሁን ግን ከወንጌል በተቃራኒ የሚሄዱ ልምምዶች አሉ የሚል ጥያቄ አንስተን ነው። ሶ ይሄ ከወንጌል በተቃራኒ ከሚሄዱ ልምምዶች አንዱ ወደ መላእክት ኢንቮክ ማድረግ ነው ብለን የተነሳ ሶ ሁለቱ ኢኪቮካሊ የሚታዩ ነገሮች አሉ። ይሄ የኛ ክሌም ነው። ሶ ግን እኛ ይሄንን ስናስቀምጥ በዚህ ደረጃ ስናስቀምጥ ነገሮችን በመጀመሪያዎቹ 300 ዓመታት ስፔሲፊክሶችን ይዛ አልመጣችም ቤተክርስቲያን ካልን ኦኬ። በተለይ ደግሞ አንዳንዶቹ በስደቱ ጊዜ ሉዝ ያደርጉ ሊሆኑ ይችላሉ የሚል ክሌም ከወሰድን ሉዝ ያደረግናቸውና ሲምፕሊ እስካሁን ኦልሬዲ በአራትም በአምስተኛው ክፍለ ዘመን ሳይነሱ የቀሩ ነገሮች ለመኖራቸው እርግጠኛ ነኝ። ጥሩ ክሌም አይሆንም ያልኩበት ምክንያት እሱ እኔ ላብራራ ሁለት ደቂቃ ከሰጠኝ አንድ ጊዜ ሀሳቤን ልጨርስ ነው። ስለተረዳው ነው። የእኔ ፖይንት ግን ምንድን ነው በኋላ ላይ የመጡ የቤተክርስቲያን አባቶችን እንመለከታለን። ምንም እንትን ሳናደርግ ማለት ነው። በኋላ ላይ የመጡ የቤተክርስቲያን አባቶችን መመልከት እንችላለን። ለምሳሌ አንድሪያስ ዘኪሳርያ መመልከት እንችላለን። 4-5ኛ ክፍለ ዘመን ላይ ማለት ነው። ቅድም እሱን ክሌም ስላደረጉ እንደዚሁም ደግሞ ወደኋላ መተን አማኒ ቅድም የከፈተውን ማየት እንችላለን። አማኒ ራሱ ስለሚያሳይ ማለት ነው። የተለያዩ ትርጓሜዎች አሉ በጉዳዩ ላይ። አሁን እኛ በቀጥታ ወደ መላእክቱ አድሬስ አድርገን የሚለውን ነገር ግን ከየትኛው ፓርት እንምዘዘው ነው? እንደ 4ኛው ክፍለ ዘመን ላይ ቆመን ከየትኛው ፓርት እንምዘዘው? ምክንያቱም ስለ አልታሩም ሲናገር ስለ ክርስቶስም ሲናገር እና አንድሪያስ ዘኪሳርያ ያስቀመጧቸው ነገሮች አሉ። ለምሳሌ ራሱ አልታሩ ክርስቶስ ነው ያሉ፣ አልታሩ ራሱ ክርስቶስ ነው ያሉ ማለት ነው። አልታሩንና መልአኩን ደግሞ ሌላ እንትን የሚሰጡት አባቶች አሉ። አክቹሊ በኮንቴምፖራሪ ቃውንት ጭምር ማለት ነውና እስቲ አንድ ጊዜ እንደ በኮንሰንሰስ ደረጃ ምን ተቀመጠ የሚለውን ነውና በተለይ ዳይሬክትሊ እኛ ወደ እነሱ አድሬስ አድርገን የሚለውን ክሌም እርሶ ደግሞ ከየት ይመዙታል የሚለው ነገር አብረን አማን ያለክ መጀመሪያ እሱ አፍ ላይ ስለፈቀደ ማለት ነው። አንዴ ክፈተውና አንተን አሳይና ስላይ ከሆነ የሌሎች አባቶችን ማሳየት እንችላለን። እሺ እኔ የከፈትኩት የግብጿን ኮፕቲክ ቤተክርስቲያን አንደርስታንዲንግ ነውና የፋዘር ቴዎድሮስ ማላቲ ነው እና ካሰመርኩበት በላይ ያለውን አፊርም የሚያደርጉትን ነገር ፖዚቲቭ የሆነውን ነገር ልጀምርላችሁ። አይ ቲንክ ቁጥር 2 ላይ የሚታያችሁ ከሆነ ኢቨን ኤሊ አሳይ ቲንክስ ዳት ይህን ክፍል ሲረዳው ምን ብሎ ይረዳል? ቁጥር 4 ነው ራእይ 8:4 ማለት ነው። He is a real angel from the order of the cherubim ይላል ማለት ነው። ከቸርበም በሚል አንደርስታንዲንግ ይይዘዋል ብሎ ይመጣና ሶስተኛውና መጨረሻው ላይ ምን የሚል ነገር ያስቀምጣል? ቴዎድሮስ ማላቲ ተመልከቱም እንደሚል the preponderant opinion is that the Lord Jesus
አደር ኤንጅል የተባለው ማለት ነው። አይ ቲንክ ከብሉይ ኪዳኑ ሀሳብ ጋር ነው የሚያያይዘው ሲያያይዝ በተለይም ሚልኪያስ 3:1 ቁጥር 2 አያይዘው ማለት ነው። ወደታች ስንወርድ አንድ ላይ the Lord Jesus ነው ይላል is whom the angel in the book of Revelation symbolizes ይልና አዚን ይልና ሪፈራንሱ ምንድነው ሲባል እዛው ራእይ 11ን ራእይ 18:1 አያይዘን እንመልከተው ይሄ መልአክ ማን እንደሆነ ብሎ ያስቀምጣል። and he was called the angel of the covenant ምን ላይ ሚልኪያስ 3:1 ቁጥር 2 ላይ it is he ያም እሱ ነው ይላል the redemptive intercessor ከማዳን አንፃር መካከለኛ የሆነው ከቤዞት አንፃር መካከለኛ የሆነው እሱ ነው። ማን? the Lord Jesus Christ ማለት ነው። ከላይ ያይዞ ይወረደ ያለው ከዛ ምን ይላል? he ever lives to make intercession for them ዕብራውያንን ነው የሚጠቅሰው። ስለ እነርሱም ሊያማልድ ለዘላለም ይኖራል ሚለውን ይጠቅሳል። ከዛስ he is the bishop of our soul የነፍሳችን ጠባቂ ነው። ቢሾፕ የሚለው ኦቨርሲየር በሚለው እንውሰድና ጠባቂ ነው። and the most high priest ታላቁ ሊቀ ካህናችን ነው። who stand at the altar በዛ አልታሩ ጋር የቆመው እሱ ነው ይላል። which is his cross ያም መስቀሉ ነው። where he offers himself as a sacrifice for us ለኛ ራሱ መስዋዕት አድርጎ ያቀረበበት he holds a gold censer ነው የሚለው በጣም ቀያጫ ነው ጽሁፉ or a spiritual censer which is his redemptive intercession ይላል ማለት ነው። ቤዞታዊ የሆነ ወር የሚያድን መካከለኝነቱን ኦር አማላጅነቱን የሚያመለክት ነው። that gives a lot of incense ያም ብዙ ዕጣንን ሰጠ ኦር የሚሰጠው ተብሎ ይተረጎመው ነው። ኦር ዕጣንን ተቀበለ የተባለው ነው። he defends and pleads for his children ልጆቹን ለልጆቹ የሚማልድ ፕሊድ የሚለውን በዛ ነው የወሰድኩት። he defends ልጆቹን የሚመክት ለልጆቹ መከታ የሚቆምና የሚማልድላቸው ነው። ማን? መልአኩ which is the Lord Jesus Christ. Thank you. ኦኬ ስለዚህ እናንተ በዚህ ትርጓሜ ተስማማላችሁ? እንደዚህ ነው የምትረዱት? ኤግዛክትሊ እኛ ቆይ አንዴ ጋር እኛ እንደዛ እንረዳዋለን አይደለም እኮ አሁን ለኛ የኮፕቲኮ አንደርስታንዲንግ ኦር የኢትዮጵያ ኦርቶዶክስ አንደርስታንዲንግ እኛን ይዘናል እኮ አይደለም እያልን ያለ ነው። ግን ቫራይቲ ኦፍ አማን የተወሰኑ ስኮላር ልጠቁም ብዬ ነው እንደነ ቤል አይነት የሬቨሌሽን ስኮላርስ ግሬግ ቤል እሱን ይቀበላል። የሚተረጉመው እንደዛ አድርጎ ነው የሚተረጉመው። የተወሰኑ ስኮላርስም እሱን ሀሳብ አግሪ ያደርጋሉ። ግን ይሄ ያው እንደ ዶክትሪን የተቀመጠ ነገር ሳይሆን ኤክስጀሲስ ስለሆነ ብዙ የስኮላርስ ቪው ይንጸባረቅበታል። የቤኪን መልስ ለመመለስ እኛ አላምጠን የምንውጣው በቃ የግብጿ ብላለችና ወር የማላንካራዋ ብላለችና ብለን አይደለም የምንወስደው። ስንወስድ እዚህ ጋር ኤግዛክትሊ እንትን ለመመስረት ቀደም ኤቢሲ ላይ የነበረው ነገር ነበረ። ዶግማቲክ የሆነ ኢሹ ለመመስረት የሚመች ነገር አይደለም ነው። ቫራይቲ ኦፍ ኢንተርፕሪቴሽን አለው ነው። በተለይም በኮፕቲኮ አንደርስታንዲንግ ከተኬደ በተለይም የክርስቶስን በደንብ ነው እያጠነከሩ የሚሄዱት። በተለይ መላእክቱ የከለከሉበትን ስግደትን የከለከሉበትን ቦታ የሚፈቱበት መንገድ በተለይም አትናቴዎስን ጠቅሶ ማለት ነው። ክርስቶስ መስሏቸው ነው ምንድነው ክርስቶስ መስሎት ነው ብሏል። በዚሁ ኮሜንተሪ ላይ እዚሁ መጽሐፍ ላይ ቴዎድሮስ ማራቲ እንደዛ ብሎ ነው የፈታው። ሲፈታ ክርስቶስ መስሎት ነው እየተንበረከከው። አሁንም የግብፅ አንደርስታንዲንግ ምንድነው ሲባል ኦር የኮፕቲክ ኦርቶዶክስ ቸርች አንደርስታንዲንግ ነው ሲባል
ኢቭን ክርስቶስ መስሎት ነው የሚለውን ነገር ሊያመጡ ሲፈልጉ ስግደት የሚገባው ለሱ እንደሆነ ሲታሰብ ነው። እዚህ ክፍል ላይም ደግሞ ጂሰስ ክራይስት ነው፣ ሎርድ ጂሰስ ክራይስት ነው። አልታሩም እሱ ነው። ደን ክሮሱ ነው አልታሩን ክሮስ አድርጎ ነው የሚወስዱት ራሱን ያቀረበበት። ደን የተቀበለው ኢንሴንስ አለ ነው። እዛ ጋር ደግሞ ዕጣኑን የተቀበለውም እሱ ነው እየተባለ ይመጣል። አናዘር የተባለበትን ምክንያት ያ ነው ተብሎ ኢንተርፕሬት ይደረጋል ነው። የዚህ ቫራይቲ ኦፍ ኢንተርፕሪቴሽን እኛ ቤት ውስጥ አለ። አዎ በደንብ አለ። እኛ ቤት ውስጥ ያለው አንደርስታንዲንግ ግን በምንም ታምር ኢንቮኬሽንን የሚደግፍ አይደለም። ለመላእክት የሚደረግ ጸሎትን የሚደግፍ አይደለም። መላእክት ጸሎት ካላሳረጉ ወደ እግዚአብሔር አይመጣም። ቅድም ምናልባት ቤኪ ሚስ አንደርስታንድ አድርጎኝ ሊሆን ይችላል የማስበው ሃራርኪ ብዬ የተናገርኩት ሃራርኪው ሊሰበር የማይችል ሃራርኪ ነው እያልኩ አይደለም ያለሁት። የእኛ ስኮላሮችን በዛ መልክ አይደለም ሲያስቀምጡ ኦር ይሰበራልም አይሰበርምም በሚል እንትን ይሄ ምንድነው ኪዳን መልክ የተቀመጠ ነገር አይደለም። ከሰዎች ወደ መልአክ ባይባል ራሱ በመላእክት በኩል አድርጎ ወደ እግዚአብሔር ዙፋን የሚመጣ ተብሎ የተቀመጠ ይሄ የማይሰበር አይነት እንትን አይደለም። ቮና ኪዳን መልክ አድርጎ አይደለም የሚቀመጠው። ኦርደሩ እንደዛ ይቀመጥና ራእይ ላይ ስፔሲፊካሊ ራእይ ላይ ያንን ከለር አናገኘውም ነው ፖይንቱ። ያ ነው ዞሮ አሁን ሌተር ትራዲሽን የሆነውን ሌተር አንደርስታንዲንግ የሆነውን በካቶሊክም በኦርቶዶክስ ውስጥም የምናየው አይነት የኢንቮኬሽን አይነት አካሄድን ከዚህ ክፍል ላይ መገንባት አይቻልም። በዚህኛው ብንሄድ ራሱ ማለት ነው። በዚህኛው ብንሄድ ኦልሬዲ ገላገለን እኮ የሆነ አንድ ወጥ የሆነ በቃ ይህንን እንቀበል ብለን ብንሄድ ገላገለን ነው። ግን ኢቭን መላእክቱን ብናስቀምጥ እንኳን በሃይራርኪያል ደረጃ መላእክቱን ብናስቀምጥ እንኳን ኢንቮኬሽንን የሚያስተላልፍ አይነት ነገር አይደለም። ኦር ኖርማል የሆነው የፕሬየር አንደርስታንዲንግ ቴዎሎጂው ይሄ ነው የሚል ነገር ከዚህ ክፍል ላይ መስራት አንችልም ነው። ዳስ ማይ ፖይንት። እሺ ጀነራል የሆነ ነገር ሪፍሌክት ላድርግ። ራእይ ዮሐንስ ከነገራችን ላይ በጥንት ቤተክርስቲያን ሊቃውንት ብዙ አልተተረጎመም አይደል? ይሄ ያስማማናል። እንደውም ፋዘር ታድሮስ ማላታይ የጥንት አባቶች ፓትሪስቲክ ነገር ካገኙ እሱን ያስቀምጡታል። አብዛኛው እንደዚህ ዝም ብለው በንባብ አቋም አድርገው የሚያወሩት እሳቸው ከፓትሪስቲክ ከሆነው ውጭ የሚያምኑበትን ነገር ሞደርን እንትንም በጣም ስለሚጠቀሙ እሳቸው ሞደርን ኤግዜጀሲስ እንደዛ ነው። ብዙ ጊዜ ፓትሪስቲክ የሆነውን ነገር ከሌ እንዲህ ብለዋል፣ ዮሐንስ አፈወርቅ እንዲህ ብለዋል፣ ጎርጎሪዮስ እንዲህ ብለዋል እያሉ ነው የሚያስቀምጡትና የአፖካሊፕስ የራእይ ዮሐንስ ላይ የጥንት ቤተክርስቲያን ኮሜንተሪ ማብራሪያ እጥረት አለ፣ ብዙ አናገኝም። እና ጥንታዊቷ ቤተክርስቲያን እንደዚህ ነው የወሰደችው ብለን መናገር አንችልም። አሁን በፋዘር ታድሮስ ኮሜንተሪ መሰረት ፓትሪስቲክ ኮሜንተሪ ነው የሚል አክቹአሊ የእሳቸው መጽሐፍ፣ ግን ራእይ ዮሐንስ ላይ ብዙ ፓትሪስቲክ ሶርስ ስለሌላቸው አብዛኞቹ ከፎርዝ ሴንቸሪ በኋላ ነው። እንደውም በአብዛኛው ወደ ምዕራብ ክርስትና ወደ ካቶሊክ ነው የሚበዛው ራእይ ዮሐንስ ላይ ያሉ ኮሜንተሪዎች። ወደ ምስራቁማ እንደውም በጣም ስኬርስ ነው። ስለዚህ የእሳቸው አሁን ራእይ ዮሐንስ ላይ ያብራሩት ሞስትሊ የሞደርን ኤግዜጀሲስ ሪፍሌክሽን ነው የሚመስለኝ። አክቹአሊ እሱም ቢሆን ችግር የለውም። ምንድነው ማብራሪያ በየዘመኑ የበለጠ ማብራሪያ ሊሰጥ ይችላል። የሆነ የሚቆም ስታግናንት ነገር አይደለም። ግን ጥንታዊቷ ቤተክርስቲያን ሊተርጂካሊ ራእይ ዮሐንስን ሊተርጂካሊ ስትረዳው እንዲህ ባለ አሌጎሪ ነው ወይ የወሰደችው? ለምሳሌ ምንድነው ዕጣኑን ለካህኑ ተሰጠው ይላል አይደለ? ዕጣን ተሰጠው ይላል። ከኛ ጋር እኮ ካህን ሲያጥን ዕጣን የሚሰጠው ሌላ ቄስ አለ። ስርዓቱን ብታዩት ዕጣን በእጁ ይዞ ለካህኑ ወስዶ የሚሰጠው ቄስ አለ። የራእይ ዮሐንስን ኢሚቴት አድርጎ ማለት ነው። እና ጥንታዊቷ ቤተክርስቲያን አሌጎሪካሊ ነው ወይ የወሰደችው? መላእክት የሰውን ጸሎት ያሳርጋሉ፣ በመላኩ እጅ የቅዱሳን ጸሎት ከዕጣኑ ጋር አረገ
የሚለውን በጥንታዊቷ ቤተክርስቲያን ሊተርጂካሊ የተወሰደው እንዲህ ባለ አሊጎሪካል በሆነ ትርጉም ነው ወይ የሚለው ጥያቄ ምልክት ውስጥ ነው ለኔ። አብዛኛው ነገር መልአክ ሲባል መልአክ፣ መሰዊያ ሲባል መሰዊያ፣ ማጠንት ማጠኛ ሲባል ማጠኛ ስለሆነ የተወሰደው የምስጋና የመላእክት ምስጋና ቅዱስ 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 አመሰገኑ የሚለው በቤተ ክርስቲያን በቅዳሴ ሰዓት አሁን የመላእክት ምስጋና ይባላል እና ቤተ ክርስቲያን እንኳን ስትሰራ እንደ ደጆቿ ምናምን ኢየሩሳሌም ሰማያዊት ራእየ ዮሐንስ ላይ በተገለጸው ምናምን ለማድረግ ይሞከራል እና በአብዛኛው የተወሰደው መልአክ ሲባል የቅዱሳን መላእክት እና ዮሐንስ አፈወርቅ ብዙ ጊዜ ቤተክርስቲያን የመላእክት ቤት ነች፣ ዮሐንስ አፈወርቅ የመላእክት ቤት ነች ነው የሚለው። የሰዎች ብቻ አይደለችም፣ የመላእክት ማህበር ነች። እንታነ ቅዱስ ማነው ዕብራውያን ላይ ቅዱስ ጳውሎስም በደስታ ወደ ተሰበሰቡ የቅዱሳት መላእክት ደርሳቸዋል ይላል እና ቤተክርስቲያን ውስጥ መላእክት አሊጎራይዝ ሳይደረጉ በቤተክርስቲያን ሕይወት ውስጥ ዝም ብለው ተወስደው አሉ። በቤተክርስቲያን ሕይወት ውስጥ እንደዛ ተወስደዋል ብዬ ነው እኔ የማምነው። ምክንያቱም ይሄ አሁን ያነበብነው ኮሜንተሪ ሞደርን ኮሜንተሪን ኢምፖዝ ማድረግ ነው የሚመስለኝ። ራዕየ ዮሐንስ ላይ የፓትሪስቲክ ኮሜንተሪ ጥረት ስላለ እንደዛ አድርጌ ነው የምወስደው። በእርግጥ ልናጠነው እንችላለን ወደፊት። መምህር ቤት ግን ቀጥታ ይሄንን እንውሰደው ከተባለ ፕሮብሌሞች አሉ። አማን ለምሳሌ የአሁኑን ኮሜንተሪ ማለት ነው። ከኮሜንተሪው ዋይ ሳይሆን ቤኬ ከኮሜንተሪው ዋይ ሳይሆን ያው እንትን እጥረት አለ ምናምን አያሳስበንም። እሱ ወደ ምን እንትን እንሄዳለን ወደ ካነን ፕሮብለም ስለሚወስደን ማለት ነው። ምክንያቱም ከሰርድ ሴንቸሪ በፊት ከሰከንድ ሴንቸሪም በፊት ይሄኛው የካነን ሰርኩሌሽን ጉዳይ እንድንወያይ በር የሚከፍት ስለሆነ ማለት ነው። እሱ ደግሞ ርዕሳችን ስላልሆነ አሁን ላይ ግን ኦልሬዲ በቸርች ላይፍ ውስጥ እነዛ ካነናይዝድ ያልተደረጉ ነገር ግን አውቶሪቴቲቭ እንደሆኑ ከሐዋርያቱ እንደመጡ የሚታመኑ መጽሐፍት ሰርኩሌት ይደረጉ ነበር። ዳን ፋይናሊ እናውቃለን በየትኛው ሴንቸሪ ተቀባይነትን እንዳገኘና ጀስት እዛ ላይ ኮሜንት ሊደረግ እንደጀመረ ነው። በት ዘ ፖይንት ኢዝ አሁን ላይ ኢቨን የታድሮስ ማላቲ ኮሜንተሪ እኮ ስሙ ፓትሪስቲክ ኮሜንተሪ ነው። ወይ የፓትሪስቲክ አንደርስታንዲንጉን ነው ምነግራችሁ ነው እያለን ያለው። እጥረት አለ አለ፣ ግን ስቲል ነው በጣም ፋዘር ታድሮስ ካራክተሪስቲክ እንትን ፓትሪስቲክ ኮሜንት ካለ እሱን ነው የሚያቀርቡት መጽሐፋቸውን አይተው ከሆነ ማለት ነው። የአንዳንዱ ጥቅስ ላይ የቻሉትን ያክል ያቀርባሉ። አንድም ያቀርባሉ፣ ሁለትም ያቀርባሉ፣ ሶስትም አራትም ያቀርባሉ። ቨርሱ ዲማንድ የሚያደርገውን ያክል እያቀረቡ ነው የሚሄዱት። የኮሜንታሪ እዚህ ላይ ያቀረቡት የለም አይደል? ይሄ አባት እንዲህ ብሎ ተርጉሟል ብለው ታች የወርድና ያቀርባል። ቆይ እሱ ማምጣት እችላለሁ። ታች የወርድና ኤግዛክትሊ ይሄኛውን አሁን ቨርስ 4 ላይ ኢየሱስ ነው ምናምን የሚለውን ሳይሆን ከዛ ጋር ተያይዞ ያለ ሀሳብ ያቀርባል። ግን ፖይንቱ ምን መሰለህ? ፖይንቱ መሰለህ አሁን እያወራን ያለ ነው ይሄኛውን አንደርስታንዲንግ ይሄኛውን አንደኛ ኢስ ቬግ ነው፣ ለኦፕን ኢንተርፕሪቴሽን በጣም ክፍት የሆነ ነው። የመጀመሪያው ክፍት የሆነ ነው። ሁለተኛው እዚህ ኮሜንተሪ ላይ ናት እዚህ ኮሜንተሪ ላይ ኤግዛክትሊ እዚህ ኮሜንተሪ ላይ ሳይሆን የእንትኑን አሁን ኤግዜጂቲካል የሆነ ዴቨሎፕመንት እንስራለት ከተባለ እዚህኛው ምንድነው ራዕይ ላይ ብቻ ኤግዜጂቲካል የሆነ አፕሮች እንሂድለት ከተባለ ኢቨን ይፈቅድ አሁን የዲስከሽናችንን ፖይንት ሰፊስ ያደርጋል ወይ ነው ያንን ይሸፍንልናል ወይ? እኔ ምንድነው የምለው ሌዝ ጁዳይዝም ላይ የነበሩት ኤንጂሎሎጂ መላእክት ኦልሬዲ ጸሎት እናሳርጋለን ብሎ ክሌም ያደረጉበት እና መጽሐፈ ጦቢት የመሳሰሉ አሉ። ስለዚህ ከዛ ጋር ሲታይ ኦልሬዲ መላእክት የሰዎችን ጸሎት ወደ እግዚአብሔር በማድረስ ድርሻ አላቸው የሚለው ትምህርት መላእክትን ኢንቮክ ለማድረግ እና እነሱን ጸሎታችን አድርሱልን ብሎ ለመጠየቅ ስክሪፕቸራል ባክግራውንድ አይሆንም ወይ? ለምንድን ነው የማይሆነው? ይሄ ለምን እንደማይሆን ልናገር ነኝ። ለምንድን ነው የማይሆነው? አንደኛ
አሁን እርሶ የጠቀሱት መጽሐፍ is not even canonical in your church fathers አሁን ጦቢትም ማለት ነው ምንድነው ይሄ በቸርች ውስጥ የሚነበቡና ፋውንቴን ኦፍ ሳልቬሽን ተብሎ የተለያዩ ሁለት መጽሐፍት ናቸው ነው ኢቭን በእናንተ ትራዲሽን አማን እዚህ ላይ አንድ ነገር እኔ ፖይንት ልጨርስ ቆይ አንድ ሁለት ፖይንት ላስቀምጥ ስለፈለኩ አንደኛ ሊስት ሲደረጉ ተደርጎ አያውቁም በተለይም በፌስታል ሌተር ላይ ማለት ነው በፌስታል ሌተር ላይ አልገባም ደን ሰከንድ ቴምፕል ሊትሬቸሮች ናቸው እነዚህ መጽሐፍት ሴከንድ ቴምፕል ሊትሬቸሮች ናቸው ወደ ኋላ ሊሄዱ አይችሉም ማለት ኖርማቲቭ የሆነ የጂዊሽ አንደርስታንዲንግ አይደሉም እነዚህ መጽሐፍት የመጀመሪያው ቢሆን ኖሮ እነሱ ተቀብለው ከዛም እየተጠቀሱ ሲያስተምሩ ብናያቸው ጥሩ ነበር ነው አሁን የካነን ፕሮብለም ውስጥ ነው መንገባው ይሄን ያወራን ስንሄድ እሱን እንያዘውና አንደኛ አናይም ነው በአይሁዶቹ እንትን ውስጥ አናይም ሁለተኛው በተለይም እሱ ደጋግሞ ያነሱት ፖይንት ምንድነው አይ ቲንክ ሊትራሊ እንውሰደው መላእክት ይገኛሉ ስንል ምናምን ሊትራሊ እንውሰደው ነው ራእይ ላይ እኔ ፎር ዛት ማተር አይ ቲንክ የኤቢ ገት ምን ያክል እንደሆነ አውቀን ነገሩ ምን እያስረዘምን ከሄድን ልናወራ የምንችለው ቶፒክ ነው ብዬ ነው ማስበው እንጂ ራእይ ላይ አክሮባት ላይ ሰራ ይችላል ወይ ነው ሜታፎሪክ አድርጎ መፍታትና ሊትራል አድርጎ የመፍታት አክሮባት ላይ ሰራ ይችላል ወይ ነው እሱን እንደውም እዚሁ መጠየቅ የምችለው ነገርና እንደው በእኛ ቤተክርስቲያን አንደርስታንዲንግ ይሄ ነው የሚለው ነገር ቱ ዘ ፌስ ቫልዩ ቢሰጡን ብዬ የምመኘው which is ሊኖር ይችላል ብዬ ደግሞ እኔ ማላም ነው ቻሌንጅ እያደረኩ ያለሁት እዚህ ጋር ማየት ብንችል በእኔ እምነት ደግሞ ሊኖር የማይችል ብዬ ማምነው ነገር ምንድነው ለምሳሌ የመላእክቱን ጉዳይ ሊትራሊ መውሰድ ይኖርብናል ለምሳሌ ምን ቀደመን ብለዋል እጣኑን የሚያቀብለው ሌላ ነው ይሄም ከሰማያዊው የአምልኮ እንትን ጋር የተያያዘ ነው ያንን ነው ሊትራሊ ይዘን የወረድነው ነው ከሆነ ሊትራል አድርጋችሁ ራእይ 20 ላይ ታላቁን ሰንሰለት ነው ብላችሁ ፈታችኋል ወይ ታላቁን ሰንሰለት ሰይጣን የታሰረበት የተባለውን ሰንሰለት ነው ከብረት ቀልጦ የተሰራ ሰንሰለት ነው ብላችሁ ፈታችኋል ወይ 1000 ዓመት ነው የተባለውን 999 ዓመት ፕላስ 1 ዓመት ብላችሁ ፈታችኋል ወይ ታሰረ ሰይጣን ሲባል እጅግሩ ታስሮ የሆነ ሴል ውስጥ ምናምን ታስሮ እንደተቀመጠ አድርጋችሁ ፈታችኋል ወይ ኦኬ ሶ እንትን ላይሰራ አይችልም ነው ይሄ ኢንተርፕሬቲቭ ኤግዜጂቲካል አክሮባት ላይሰራበት አይችልም ነው ሶ አሁን ምን ሲደረግ ነው ያያለው ሁለቱንም ልመልስ እሺ እንትን በሪፈረንስ ቢሆን ጥሩ ነው አለዚያ እንትን ነው እመነኝ ነው የሚሆነው እመነኝ እንዳይሆን አንደኛ እሺ በማስረጃ ጥሩ ነው እነዚህ ሰከንድ ቴምፕል ጁዳይዝም ላይ ሌት ጁዳይዝም ላይ የተጻፉ መጽሐፍት የአዲስ ኪዳን መጽሐፍትን በጣም ኢንፍሉዌንስ አድርገዋል አላደረጉም የሚል ጥያቄ ኦልሞስት አሁን በሞደርን ስኮላርሺፕ ኦሬዲ የሚያጠያይቅ ጥያቄ እንትን አይመስለኝም ለምሳሌ ፎርዝ እዝራ አራተኛው እዝራ እኛ ጋር እዝራ ሱቱኤል የሚባለው ማለት ነው ካኖኒካሊ ካየው ብዙ ተቀባይነት የነበረው አይደለም አይደል ሄኖክ እነዚህ የመሳሰሉ መጽሐፍት ካኖኒካል ኮንትሮቨርሲውን ብቻ አይተህ በክርስቲያን ፎርሜሽን በጥንት ቤተክርስቲያን በአዲስ ኪዳን መጽሐፍት በሐዋርያት ትምህርት ቦታቸው የዚያን ያህል ዝቅተኛ ነው ካልን አሁን ኦሬዲ ሞደርን ስኮላርሺፕ ራሱ እንደተሳሳትን ነግሮናል ምክንያቱም በጣም ዘ ሰን ኦፍ ማን ራሱ ይሄ የሰው ልጅ የብሉይ ኪዳን የአፖካሊፕቲክ የሆኑ ሳቢዎች ለምሳሌ ከእዝራ ሱቱኤል እንግዲህ አሁን የኒው ቴስታመንት ላይ በጣም የታወቁት ስኮላሮች ፕሮቴስታንት ስኮላሮች እንኳን ብንወስድ እና ኤንቲ ራይት ያኛው ደግሞ ጄምስ ዱል በየመጽሐፍቶቻቸው ገጽ እነዚህን መጽሐፍት ታገኛቸዋለህ ኦሬዲ በጣም ኢምፖርታንት ቦታ ነበራቸው ብለው ማለት ነው እና ከካኖኒካል ኮንትሮቨርሲ ተነስተን በአዲስ ኪዳን መጽሐፍት ላይ እነዚህ መጽሐፍት ድርሻ የላቸውም ማለት በጣም ኢንፍሉዌንሻል አልነበሩም ማለት አንችልም አሁን ባለው ጥናት ማለት ነው ትልቅ ቦታ ነበራቸው እንደውም አሁን
ስኮላርሺፑ በጣም በጣም በጥንቃቄ ነው የሚያያቸው ማለት ነው። በጣም ኢንፍሉዌንሻል እንደሆኑ የዊዝደም ሊትሬቸር የነ ሄኖክ የነ ዕዝራ እነ ጦቢት በቃ ያንን እነ ጁቢሌ የዛን ዘመን ክርስቶስ ከመምጣቱ 200 300 ዓመት በፊት ያሉት በዛ ሬንጅ ውስጥ ያሉ የአይሁድ እሳቢዎችን በጣም ሪፍሌክት ያደርጋሉና በእነዚህ መጽሐፍት ላይ ኢንፍሉዌንስ የላቸውም። የካኖኒካል ኮንትሮቨርሲውን ያህል ነው ሪሌቫንት ናቸው የሚለው ትክክለኛ ጀጅመንት አይመስለኝም። ሁለተኛ ራእይ ላይ የተነሳው ሌሎቹንም ቀጥታ ለምን ታዲያ ሊተራሊ አትወስዷቸውም የሚለው ፕሮፌቲክ የሆኑ ከአምልኮ ጋር ያልተገናኙ ነገሮች ሲሆኑ ምን አምልኮ ውስጥ ለምሳሌ ሰንሰለቱ ሲቆረጥ ምን ተብሎ ነው የሚወሰደው? አምልኮ ውስጥ ይሄ እኮ የሆነ ኢቨንት እግዚአብሔር ያደረገው የሆነ ኢቨንት ነው የሚገልጠው። ይሄ የጣን የምናምን ጉዳይ ግን አምልኮ ነው፣ ዲቮሽን ነው፣ ሰማያዊ አምልኮ ነው። በሰማይ መክፈት ተከፈተ፣ መሰዊያው ታየ፣ ጣን አለ ምናምን። ይሄ የሰማዩን አምልኮ ኤንቫይሮንመንት የሚያሳይ ስለሆነ ይወሰዳል። ፕሮፌቲክ የሆኑ ወደፊት ስለሚሆኑ ነገሮች ስለሚመጣው ዘመን እንደዚህ የሺህ ዓመት ምናምን ቁጥሮች ምናምን ያሉ ነገሮች ግን ትንቢቶች ናቸው፣ እስከሚፈጸሙ ይጠበቃሉ። በተለይ እኛ አባቶች ደግሞ ትንቢት የሆነን ነገር ብዙ አይዳፈሩም። ትንቢቶችን ቁጥሮችን በጣም ወስዶ ማብራራት በጣም የሞደርን የቅርብ ጊዜ እንትን ነው እንጂ የጥንት አባቶች በጣም ራዕየ ዮሐንስን በጣም በጥንቃቄ በክብር ነው፣ ብዙ አይገቡበትም። ያልተፈጸመ ትንቢት ስለሆነ ያልተፈጸመን ትንቢት ማብራራት ከባድ ስለሆነ እና ሴሌክቲቭ ነው። ናቹራሊ ራዕየ ዮሐንስን ሁሉንም ወስደ ቤተክርስቲያን ውስጥ ልተገብረው አይችልም። ዲቮሽናል የሆኑ ነገሮች ግን ተወስደዋል ነው፣ ፕራክቲካሊ ራሱ ተወስደዋል። በቤተክርስቲያን ህይወት ውስጥ ራሱ እናያቸዋለን። እና ይህንን ነው ማለት ሁሉንም መውሰድ አይጠበቅብንም ነው። ያ አማን አንድ ነገር አድባ አደርግ ደስ ይለኛል። እሺ ቃል አንድ ፖይንት ለመጨመር ምናልባት መምህር በረከት የአማንን ሀሳብ ሙሉ ለሙሉ ካፕቸር ማድረግ ተቸገረ ካልሆነ ኤክስትራ ቢብሊካል ሊትሬቸርስን እነዚህ በሁለቱ ኪዳናት መካከል ምናምን ላቸው መጽሐፍት በፕሮቴስታንቱ በስኮላርሺፑ ብቻ ሳይሆን በታች በፕራክሲሱ ራሱ ቶታሊ ኢሬሌቫንት እንደሆኑ ተደርጎ አይቆጠርም። እንደዛ አይታሰብም። እኔም እንደዛ አላስብም። አይ እንደዛ የታሰበ እንዳይመስልህ ብዬ ነው። ግን አሁንም ቢሆን ፖዝ የሚደረገው ጥያቄ ምንድን ነው? ልክ ነው። ለምሳሌ አፖካሊፕቲክ ሊትሬቸሮች ላይ እንደ ራእይ ያሉ መጽሐፍት ላይ እነ ፎርዝ ዕዝራ እነ ሄኖክ እነ ባሮክ ምናምን ሃይሊ ሼፕ አድርገውታል። እኔም አድርጌው አደርጋለሁ፣ ብዙዎችም ይስማማሉ። ፖይንቱ ግን አሁን ለምሳሌ ኤንጅሎሎጂን ስናነሳ ሃይሊ ዴቨሎፕድ የሆነ ኤንጅሎሎጂ ሄኖክ ላይ ባሮክ ላይ ባለው ጦቢት ላይ ባለው መልኩ አዲስ ኪዳን ላይ አልተገለጠም። ማለት የመላእክትን ሚና እናገኘዋለን። ጥሩ ነው፣ ልክ ነው። ማለት በጣም አሁን እኔ ከ50 በላይ ኤንጅል የሚል ቃል አዲስ ኪዳን ላይ ራእይ ላይ አግኝቻለሁ። 190 ጊዜ ብሉይ ኪዳን ላይ ኤንጅል የሚል ቃል አለ። 84 ጊዜ ኤንጅል ኦፍ ዘ ሎርድ አለ። እና የኤንጅልስ ኢንቮልቭመንት ሆስትስ ኦፍ እግዚአብሔር ኤጀንቶች እስከሆኑ ድረስ ሆስትስ ኦፍ ኤቨንትስ እስከሆኑ ድረስ እሱ አይደለም ፖይንቱ። ለምሳሌ እኔ አሁን ጦቢትንም ላንብብላችሁ፣ ብዙ ሰዎች በኋላም የተረዱትንም ኤክስፕሌን ማድረግ እንችላለን። አሁን ጦቢት ላይ በእናንተ 2000 ላይ የቅዱሳንን ጸሎት ከሚያሳርጉ በገናውንና በቅዱሱ ጌትነት ፊት ከሚያቀርቡት በገናናውና በቅዱሱ ጌትነት ፊት ከሚያቀርቡ 7ቱ ቅዱሳን መላእክት አንዱ መልአክ እኔ ሩፋኤል ነኝ ይላል። እነዚህ 7ቱ የተባሉት ኤግዛክትሊ ራዕይ ምዕራፍ 8 ላይ 7ቱ መላእክት የተባሉ ናቸው ብዬ ነው የማምነው። ራዕይን ሳስተምርም እንደዛ ገልጬው አውቃለሁ። አሁን የቅዱሳንን ጸሎት የሚያሳርጉ የሚለው ሀሳብ በራሱ የሰዎች ጸሎት ወደ እግዚአብሔር እንዴት ነው የሚደርሰው? እንዴት ነው ፕሮሰስ የሚደረገው? እግዚአብሔር ጀጅመንት እንዴት ነው ኤክስኪዩት የሚያደርገው? ምንም ችግር የለውም። በዚህ ሮል ውስጥ መላእክት የሆነ ሚና አላቸው፣ ሮል አላቸው የሚለው አለም። ፖይንቱ ዳይሬክትሊ ከመላእክት ጋርኛ የምናደርገው በእናንተ ቤተክርስቲያን የሚታየው ኤክስቴንድድ የሆነው
ኮኔክሽን ነው፣ ሪሌሽንሽፕ ነው። በቃ እኔ ስጸልይ መላእክት የሆነ ነገር ያደርጋሉ፣ ኖ ፕሮብለም። መላእክት ጸሎቴን ይወስዳሉ፣ ያሳድርጋሉ። በሁለቱ ባልካቸው ኦፕሽን በምንም ቢሆን ችግር የለብኝም። እኔ ግን ለመልአክ መጸለይ እችላለሁ ወይ? እኔ ግን አንድን መልአክ ዳይሬክትሊ የኔን ጸሎት እንዲሰማ ስሙን ጠርቼ ሩፋኤል፣ ኡራኤል፣ ሚካኤል ብዬ ግን እስኪ አንተ ንገረኝ እስኪ ጸሎት ማሳረግ ምንድን ነው ለመልአክ? እስኪ ኮንቴክስቱ መምህር በረከት አንተ ንገረኝ። በቃ ኢንቮኬሽን ካልሆነ እቀበላለሁ። ነው እናንተ እንዴት ነው የምትወስዱት? አይ የእናንተ ነው። እኛማ ኢንቮኬሽን ነው እኮ ኢንቮኬሽን ብለን ወስደናል። ኦኬ ኢንቮኬሽን አሁን ፖይንቱ እንግዲህ ኢንቮኬሽን ዲፋይን እናድርገው። እንደዛ ከሆነ እኔ ማለት ኢንቮኬሽን ወይም ቬነሬሽንን የምረዳው እኔ መላእክትን ጠርቶ በስማቸው ጠርቶ የኔን ጸሎት እንዲሰሙ ለእኔ ጸሎቴን ወደ እግዚአብሔር እንዲወስዱ መጥራት፣ መለመን፣ መማፀን ከዛ ደግሞ እነሱ እኔ እንዲያማልዱልኝ ልክ ቅድም አንድ መዝሙር ዘምሬያለሁ። ሚካኤል ሊቀ መላእክት አንተ አድነን ከክፉ መዓት እንደሚለው ና አድነኝ፣ ድረስልኝ፣ ጣልቃ ግባ ብሎ ፐርሰናሊ አንድን መልአክ ወይም ሆስትስ ኦፍ ኤንጅልስ ኢንቫይት ማድረግ ነው አንዱ መጽሐፍ ቅዱስ ላይ አጣሁት የምለው ነገር። ኦኬ አሁን ይሄ ኢንቮኬሽን እኔ አሁን ለምሳሌ ለተጨማሪ አብረ መምህር በረከት የምትመልሰው ሚካኤልስ አሁን በየአገሩ በየከተማው ያለውን ጸሎት ወይም ደግሞ መጥተው ከኔ ጋር መልስ የሚመልሱ እንደዚህ ፐርሰናል ሪሌሽንሽፕ የሚያደርጉ ሊሚትድ ከሆኑ በጣም የሚቆጠሩ እንደ እግዚአብሔር ኦምኒ ፕሬዘንት ያልሆኑ ከሆኑ በመላው ዓለም ያለውን ጸሎት አንድን ሚካኤልን በምን መልኩ ነው? አሁን አንድ ኤክስፕላኔሽን ካሁን በፊት ስሙ ጠፋኝ። አንድ በጣም መወደው አስተማሪ ያለ የእናንተ ዲያቆን ሄኖክ ኃይሌ ሄኖክ ወይም ሄኖክ ኃይሌ ሄኖክ መላእክት ግዙፍ ናቸው፣ አንድ ቦታ ላይ አንድ መልአክ ቆሞ በመላው ዓለም ያለውን ጸሎት ሊሰማ ይችላል የሚል መልስ ሲሰጥ ሰምቼ በጣም ተገርሜያለሁ። እኔ እንደዛ እየተረዳሁት አይደለም ነው። እስኪ መምህር በረከት እዚህ ላይ ሄድበት ፖይንቱ እናጥበበው ውይይቱን፣ ኤክስትራ ቢብሊካል ሊትሬቸሩን፣ መላእክት ሚና በአጠቃላይ ራእይ ላይ ያለውን ሀሳብ ብቻ ሳይሆን ስፔሲፊካሊ ልዩ የሆንባቸው ፖይንቶች ቬነሬሽን እና ኢንቮኬሽን ነው ብዬ ነው። ይሄ የመላእክት ብቻ ሳይሆን ለቅዱሳን ሁሉ የሚነሳ ነው። አሁን ጸሎት ይሰማሉ አይሰሙም፣ በሰማይ ያሉ ምናምን የሚለው ዘሴም ለመላእክት የምንናገረው ለቅዱሳንም የምንናገረው ስለሆነ እሱን ጀነራሊ እመልሳለሁ። እኔ ግን ይሄ በመላእክት በኩል ጸሎት ማሳረግ ከብሉይ ኪዳን ጀምሮ መሰረት ያለው ራዕየ ዮሐንስም ላይ የምናገኘው ነውና ፕሮቴስታንቱ በዚህ ዙሪያ ምንም አቋም የለው ማለት ነው። ምን እንደሆነ አልገባኝም። ምን በረከ ምን እንደሆነ መላእክት ጸሎት ማሳረግ ማለት ምን ማለት እንደሆነ አሁን ቴክስቶቹን ለምሳሌ መላእክት እንዴት ነው ጸሎት የሚያሳርጉ? እኔ እውነት ለመናገር በፍጹም የፕሮቴስታንቱ ትኩረት መላእክት ላይ አይደለም። እግዚአብሔር መልአኩን ተጠቅሞ እንዴት ነው ጸሎታችንን የሚመልሰው የሚያሳርገው? እውነት ለመናገር ዛትስ ኖት አወር ፎከስ። ለምን የቅዱሳት መጽሐፍት እኮ ትኩረቱ ነው ኦልሬዲ ተጽፏል አይደል? የለም ትኩረቱ ሆኖ አልተጻፈም ነው እኮ አጣ ነው እኮ እሱን ኦልሬዲ ስክሪፕቸር ውስጥ አለ። ለምሳሌ የትኛው ስክሪፕቸር ላይ? ጦቢት አሁን ራእይ ላይ እያነበብ ነው እኛ ጦቢት ምናምንን በካነናችን ውስጥ የለም። የካነን ጥያቄ እናቆየው ችግር የለም። ራእይ ላይ ያለው ደግሞ ክሊርሊ በአስተምህሯችንም ድጋሜ ላንብብላችሁ። መምህር በረከት እንትን ስላልክ አልነበርክም ሳነብ አንዴ ላንብብላችሁ። መላእክትን በተመለከተ በጣም አሻሚ ያልሆነ ግልጽ አስተምህሮ አስቀምጠናል። ሁሉም ቸርቾች የሚቀበሉት የሚስማሙበትን አጭር አንድ ፓራግራፍ ስለሆነች ላንብብላችሁ። አሰልቻ አይደለም። ቅዱሳን መላእክት መንፈሳዊያን ፍጥረት ሲሆኑ በእግዚአብሔር ፈቃድ የሚንቀሳቀሱ በምድር ላይ የእርሱን ዓላማ የሚያስፈጽሙ አገልጋዮች መሆናቸውን በእርሱ የሚያምኑትን ቅዱሳን ሰዎች ለማገልገል ከእግዚአብሔር ዘንድ የሚላኩ ከሰው ልጆች እውቀትና ችሎታ በላይ ኃይል የተሰጣቸው በአምላክ ፊት የሚቆሙ ፍጥረት መሆናቸውን እናምናለን ይላል። አሁን ግልጽ፣ አጭር፣ ፕሪሳይዝ ቢብሊካል የሆነ ማብራሪያ ነው። መጽሐፍ ቅዱስ ብዙ ያላብራራውን ብዙ ያልተነተነውን ነገር ግን ገብተን እንዲህ ነው የሚያሳርጉት
ወደ እነሱ መጸለይ አለብን እንደዚህ አለብን የሚለውን አሰርት ለማድረግ ግን እኔ በቂ የሆነ ነገር አሁንም ቢሆን አግኝቻለሁ ብዬ አላስብም። በሱ ዙሪያ ኢንቮኬሽንን ቬነሬሽንን ሊያሳርጉ ይችላሉ። ማለት እንዴት ነው የሚያሳርጉት? እኛም መጸለይ አለብን ወይ ዳይሬክትሊ ሚካኤልን መጥራት አለብኝ ወይ? ሚካኤልን ጠርቸው ጸሎቴን ሲወስድ በመላው ዓለም የሚጠሩት ጋር በምን መልኩ ነው ሃርሞናይዝድ የሚሆነው? አይወንደር ለዚህ መልስ ባገኝ። ያ ስልኬ ባትሪ ሊዘጋ ስለሆነ አንድ ነገር እኛም እየመሸ ነው። ምናልባት እኔ የተጠየቁትን ለመመለስ ከመለሱ እሺ መምህር። ያ እኛ ነገረ መላእክትም ነገረ ቅዱሳንም በጣም ትልቅ የቤተ ክርስቲያን አንዱ ትልቁ ዶክትሪን ኮሚኒየን ኦፍ ሴይንትስ ነው። ይሄ ኮሚኒየን ኦፍ ሴይንትስ ቅዱስ ጳውሎስ ዕብራውያን 12 ላይ ያለው ወደ ቅዱሳን መላእክት ህብረት ፍጹማን ወደሆኑ ነፍሳት ወደ የአዲስ ኪዳን መካከለኛ የሚሆን ወደ ኢየሱስ ደርሳቸዋል፣ ወደ ጽዮን ተራራ ወደ ያው እግዚአብሔር ከተማ ያለ የጠቀሰው የቅዱሳን ህብረት የደረስንበት ህብረት አለ እና ለምሳሌ ጸሎት ራሱ አንዱ ለአንዱ መጸለይ ለምንድን ነው ያስፈልገው? እግዚአብሔር ጸሎት በሰው በኩል ካልሆነ ስለማይሰማ ነው ወይስ ከእግዚአብሔር ይልቅ እኛ ቸር ሆነን እግዚአብሔርን እያገባባ ነው? አንዱ ለአንዱ መጸለይ ለምን አስፈለገ ስንል ከመጽሐፍ ቅዱስ መልሱን እናገኘዋለን። ለሚጠላችሁ ጸልዩላቸው ተብሎ የፍቅር መግለጫ ነው ጸሎት። ለሚጠላ ሰው እንኳን መጸለይ መውደድ ነው እና እግዚአብሔር አንዱ ለአንዱ እንዲጸልይ ያደረገው የፍቅር መግለጫ ነው። ስለዚህ አንዳችንን የምንጸልይ ጸልይልን የምንባባል ከእግዚአብሔር የበለጠ ቸርነትን የኛ ጸሎት ሊያመጣ ሳይሆን እግዚአብሔር ሆሪዞንታል የሆነ ህብረት የመሰረተበት ነው ጸሎት። ቨርቲካል ብቻ አይደለም ህብረት። እና የጥንት ቤተክርስቲያን ኤክሌሲዮሎጂ ለምሳሌ የጳውሎስን ትምህርት ብንወስድ ጳውሎስ ድህነት የሚለው የሰው ልጅ ከእግዚአብሔር ጋር መታረቁን ብቻ ሳይሆን ሰው ከሰው ጋር መታረቁንም ነው። ህዝብ ከአሕዛብ ጋር መታረቃቸውን ድህነት ይለዋል። ኤፌሶን 2 ላይ አንድ ሚስጥር እነግራቸዋለሁ ብሎ እንደው ሚስጥር ብሎ ነው የሚናገረው። በሁለቱ መካከል ያለውን የጥል ግድግዳ የሰበረ በማንና በማን በህዝብና በአሕዛብ ከሁለቱም አንድ ሰው የፈጠረ በመስቀሉ ይህንን ያደረገ ብሎ የእግዚአብሔር አንዱ ትልቁ ዓላማ ያችን ህብረት ሆሪዞንታሊ አንድ የምትሆን የተበታተነችውን ህብረት መመስረት ነው። ሰውና መላእክት ተለያይቶ ነበረ፣ ሰውና ሰው ተለያይቶ ነበረ። ስለዚህ የእግዚአብሔር ፍጥረት ወደ አንድ በክርስቶስ ይሄ ሪካፕቹሌሽን ማለት ነው። በክርስቶስ እንደገና መምጣት፣ በክርስቶስ አንድ መሆን ያ ህብረት የድህነት አካል ነው እና የቅዱሳን ህብረት ትልቅ የቤተ ክርስቲያን አስተምሮ ነውና መላእክትንም ይጨምራል። እና ከመላእክት ጋር ያለን ግንኙነት ይሄ ፍቅር ያለበት ነው። መላእክቱን ጸልዩልን እንላቸዋለን፣ እነሱም ይጸልያሉ። ለምን ታዲያ ህብረቱ በምንድን ነው የሚገለጸው? ታዲያ መላእክቱ ከእግዚአብሔር ብቻ ከሆነ መልእክት ለማድረስ ብቻ የሚመጡ ከሆነ የነሱ ፍሪ ዊል የት ላይ ነው ያለው? እኛን የሚረዱበት እኛ ከነሱ ጋር ኮሚኒኬት የምናደርግበት ኮሚኒኬሽን ከሌለ የት ላይ ነው ህብረታችን? ህብረታችን ፉል አይሆንም ማለት ነው። ወደ ቅዱሳን መላእክት ደርሳቸዋል የተባልን ምንድነው? ድሮም እኮ ቅዱሳን መላእክት እግዚአብሔር እየተላኩ ይመጡ ነበረ። ይሄ ይቅርታ ምርበረክ ወደ ቅዱሳን መላእክት ደርሳቸዋል አይደለም ክፍሉ የሚለው ሁለት ጊዜ ስትለው ስለሰማሁ ነው። ወይም ደግሞ በደስታ ወደ ተሰበሰቡ ቅዱሳን መላእክት አይደለም የሚለው። እስቲ ቆይ ምናልባት እሱን ክፍል ድጋሜ ብናነበው ደስ እኔ ራሱ ኮንፊውዝድ ሆንኩና አይኖ ኮሚኒየን ኦፍ ሴይንትስ ላይ ኤንጅልስ የሉም እያልኩ አይደለም፣ ግን እሺ ወደ አላፋት መላእክት ልክ ነው። በደስታም ወደ ተሰበሰቡት ወደ አላፋት መላእክት ልክ ነው። ምንድነው ወደ ደስታ ተሰበሰቡ ማለት ምን ማለት ነው?
የሰው ልጅ መዳን ኢንጆይ የሚያደርጉ ሴሌብሬት የሚያደርጉ መላእክት ማለት ነው አይደል? አይ ኮሚኒየንስ ኦፍ ሴንትስ ችግር የለውም። ይሄ በእኛም ይሄ የቅዱሳን ወይም ደግሞ ቦዲ ኦፍ ክራይስት እኔ ኤቢ ፖይንቱ አሁን ምንድን ነው? ፎከስ አድርገን የሚሆነው የኮሚኒየን ኦፍ ሴንትስ መገለጫ ነው። በምን እንለካው? በቃ ኮሚኒየን ካለህ አንዱ ለአንዱ መጸለይ በቃ ግድ ነው። ታዲያ ኮሚኒየን በምን ይገለጣል? መጸለይ ነው። አንዱ ወደ አንዱ መጸለይ ነው። እኛማ መላእክት የተለየ ድነት ስለማይፈልጉ እግዚአብሔር የሆነ ነገር ኦልሬዲ ዛር ብሌስድ። ለኛ ግን የነሱ ጸሎት ያስፈልገናል። እነሱንም እኛ ጸልዩልን ብለን መጠየቃችን አንድ ከጎናችን ያለን ሰው ስለምንጠይቅ ከጎናችን ያለን ሰው መጠየቃችን ኃጢአት ካልሆነ መልአኩን መጠየቃችን ኃጢአት አይሆንም። ምናልባት እሺ ይቅርታ እንግዲህ ማለባበት አሁን እያወራን ያለነው በተለይ ከኤቪደንሻል ለመሆን የሞከረን ስለሆነ እያልን የነበርነው ምንድነው ይሄ ስፔሲፊክ ጥቅስ ኢንቮኬሽንን ሊያሳይ የሚችልበት አግባብ ምንድን ነው? በኢምፕሊኬሽን እኛ ኢምፕላይ የምናደርገው ሳይሆን እኛ በተረዳነው መንገድ ተረድተውታል ወይ ነው። የተለያየ እናንተ በኢምፕሊኬሽን የሚፈጠር ዶክትሪን አትቀበሉ? ኖ እሱን እያልኩ አይደለም መምህር። አንድ ጊዜ አንድ ሀሳቤ እንደዚህ ላስቀምጥ። ሀሳቤ እንዲህ ኮንስትራክት ላድርግ። በተለይ አሁን ጀስት ወደ እርሊ ቸርች ስንሄድ ጀስት እርሊ በማይባል ደረጃም ያሉ አባቶች 6ኛው ክፍለ ዘመን ላይ ያሉ ሊቃውንትን ጭምር እንዴት እንዳብራሩት ማየት እንችላለን። በተለይ ቅድም እንድርያስ ዘቂሳርያን አንስቼላችኋለሁ። እንድርያስ ዘቂሳርያ ቅዱሳኑ በተለይ ቅዱሳኑ ነው የሚለው ቃል በቃል ማለት ነው ወደ ክርስቶስ የጸለዩትን ጸሎት ለእግዚአብሔር እንደሚገባ እግዚአብሔር እንደሚወደው የማቅረብ ጉዳይ ነው ይሏል። ሰቀላቱ ወደ እነሱ ኢንቮክ የማድረግን ጉዳይ አያነሳም። እነ ታይኮኔስን ብንመለከት ሌሎችን ብንመለከት አልታሩ ክርስቶስ ነው እስከ ማለት የደረሱ አሉ። ወደ ክርስቶስ የሚቀርብ ጸሎት ላይ መላእክቱ ያላቸውን ሮል ለማንሳት የሞከሩ አሉ። ቀጥታ ወደ ክርስቶስ የሚቀርብ ጸሎትን ነው የሚያነሱት። እነ ታይኮኔስን ስንመለከት ይህን ኢንቮኬሽን የሚለውን ነገር አናገኘውም ነው። በተለይ ደግሞ ስቲል እየጠየቅን የነበርነው ነገር ቅድም በመዝሙር መልኩ ሲያነሳው ነበር። እየጠየቅን ያለነው ነገር ምንድነው? በዛ ደረጃ ኢቭን ወደ መላእክቱ ኢንቮክ የሚደረግባቸው የሚጸለይባቸውን መጽሐፍትን እነ መልክአ ሚካኤልን ጭምር መመልከት እንችላለን። በዛ ደረጃ እንደነዚህ አይነት በተደራጀ መልኩ ለመላእክት ዴሊበሬትሊ ጸሎት ለማቅረብ አድርጎ ወደ መላእክት ስለመጸለይ አድርጎ የተረዳው ቤተክርስቲያን ቅድም የቤተክርስቲያን ሜንታሊቲ ያሉትን ነገር እስካሁን ይዤዋለሁና ነው። ቤተክርስቲያን ሜንታሊቲ በዛ ደረጃ ክፍሉን የተረዳው ቅድም ጦቢትን ሲያነሱ ነበር። እሱን አያይዞ ቀጥታ ወደ መላእክት ኢንቮክ ስለማድረግ እንደሆነ የተረዳው የለም ነው። ምናልባት እኔ መምህር በረከትን አሁን የምጠይቀው አሁን ያነሱትን የጦቢትን መጽሐፍ ይዘን ራእይን 8:3 ይዘን መላእክትን ቀጥታ ኢንቮክ ስለማድረግ ነው የሚናገረው የሚል ሰነድ ከመቼ ጀምሮ ማግኘት እንችላለን? እጆት ላይ ያለ ማስረጃ ምንድን ነው? መምህር ምናልባት ከሱ ቢጀምሩ ነገሩን እያቀለል ነው ማለት እንትን እያደረግን ነው እያሳጠር ነው እንሄዳለን ብዬ አስባለሁ። ረጅም ሰዓት ስለፈጀንበት ማለት ነው 6 ሰዓት ነው። አሁን ልክ እኛ እንዲህ እያልን እንዳለ ነው አስቀድሞ ወደ መላእክት ኢንቮክ ስለማድረግ እንደሆነ የተረዳው ማለት ነው። እኔ እኮ ስፔሲፊካሊ አንድ አባት መጥቀስ የለብንም ነው አርጊውመንት። ኦልሬዲ ቤተክርስቲያን በሊተርጂካል ላይፏ አክሴፕት ያደረገችውን ነገር የሆነ ስፔሲፊክ አባት ጋኮ ይልቅ ኦልሬዲ የቤተክርስቲያን ሊተርጂ ኤንሸንት ሊተርጂዎች ውስጥ ያ የራዕየ ዮሐንስ እንትን በቤተክርስቲያን ሕይወት ውስጥ እናገኘዋለን። እና ሊተርጂካል ትራዲሽን እንትን ምስክር አይሆንም። እንምጣና መጀመሪያ ግን የምናየው አንድ ነገር መኖር አለበት። እኛ ስፔሲፊካሊ ጥቅሱን እያየን ስለሆነ ያንን ጥቅስ እንዴት አድርገው ነው የተረዱት? ሊተርጂካሊ
ከቤተክርስቲያን አባቶች መጥቀስ የለብንም ካሉ ችግር የለውም። አለ ወይስ የለም? የመጀመሪያው ጥያቄ መሆን ያለበት። አለብን የለብንም የሚለውን ቀጥለን እንመጣበታለን። አለ ወይስ የለም የሚለው መጀመሪያ ግን መታየት አለበት ብዬ አስባለሁ። መምህር ሰው አለ ወይስ የለም? በዚህ ደረጃ ሰው አለ ወይስ? ለዚህ ነገር በጣም ጀነራል የሆነ ነገር ነው የምመልሰው። ኦልሬዲ አሁን በስለ መላእክት የጻፉ አባቶች ዝርዝር ምናምን እጄ ላይ የለም፣ ስልክ ይዤ ነው የማወራው። ግን ይሄ ኮሚኒየን ኦፍ ሴይንትስ በጣም ዲፕሊ በቤተ ክርስቲያን ህይወት ውስጥ ያለ ነው። ሊተርጂካሊም ስፒሪቹዋሊም በቃ ቤተ ክርስቲያን በጣም ሄቨንሊ የሆነ አምልኮ ውስጥ ነች። በሰማይና በምድር ያሉ ቅዱሳን አንዱ ለአንዱ መጸለይ፣ ለሙታን መጸለይ ምናምን ነበረ። የጥንት ቤተክርስቲያን ጀምሮ ሊተርጂዎች ማየት ይቻላል። ለምሳሌ የእንትናን መጽሐፍት ማነው የዲክስ ዘ ሼፕ ኦፍ ዘ ሊተርጂ ኤንሸንት ሊተርጂዎችን ምናምን ጸሎቶቹን ጽፏል እዛ ላይ ጥንታውያን ጸሎቶች እና እሱ ጋር እንመጣለን። ችግር የለውም። አስቀድመን ግን ይሄ ጥቅስ የዚህን ጥቅስ አንደርስታንዲንግ መጀመሪያ እንየውና ወደ ኢንቮኬሽኑ እንመጣለን። ማለት ወደዚህ ወደ ሊተርጂካል አክቱ እንመጣለን። ጥቅሱ አንደርስታንድ የተደረገባቸውን ኦሪጂኖች መጀመሪያ እንመልከታቸው። ለምሳሌ ታይኮኒስ ኦኪሜኒስን እንደዚሁም ደግሞ አንድሪዮስ ሲሳሪያን መጥቀስ እችላለሁ። ሶ ልክ እንደዛ አስቀድሞ አባቶች ከሌሉም ችግር የለውም። ግን ምናልባት ግን በዛ ጥቅሱ አሁን ለመላእክት ኢንቮክ ማድረግ አለብን በሚል መልኩ አንደርስታንድ የተደረገበትን ኦሪጂን እስቲ እንፈልግ መጀመሪያ። አሁን ሊተርጂካል ካሉን ያንን ጥቅስ ስፔሲፊክ ጥቅሱን አንስተን እያወራን ነበር። ያንን ጥቅስ በተመለከተ ሊተርጂካሊ የተነሱ ነገሮች ካሉ እነሱን ትሬስ ባክ እናድርግ፣ የት ጋር እንደሚያርፉ እናያቸው አስቀድመን ነው። ዋናው ጉዳይ እሱ ስለሆነ ኦልሬዲ እኮ በቃ መላእክት በቤተ ክርስቲያን ህይወት ውስጥ የነበራቸው ለምሳሌ ቅዱስ ዮሐንስ አፈወርቅን ቅድም ጠቀስኩ አይደል? ዮሐንስ አፈወርቅ በዚህ ጥቅስም ብቻ ሳይሆን ሌሎች በአዲስ ኪዳን መጽሐፍት የመላእክትን ነገር ሲያገኝ ኮሜንታሪዎቹ ላይ መላእክት የቤተ ክርስቲያን አካላት ናቸው፣ we are in communion with angels እንደ ብሉይ ኪዳን ሳይሆን በአዲስ ኪዳን ቤተ ክርስቲያን the house of angels ነው የሚለው እኮ እንደውም አይደል? የመላእክት ቤት ነች ብሎ ኮሚኒየኑን በኮሜንታሪዎቻቸው በመላእክትና የሰው ህብረት እንዳለ ተናግረዋል። በቤተ ክርስቲያን ሊተርጂካል ላይፍ በስርዓተ አምልኮዋም ይሄ የተገለጠ ነው። ለምሳሌ ቅዳሴዎች ሁሉ መላእክትን ያነሳሉ፣ ቅዱስ ቅዱስ ይላሉ፣ የመላእክትን ምስጋና ኢንቮክ ይደረጋል። ስለዚህ ይሄ የመላእክት ኮሚኒየን ዊዝ በቤተ ክርስቲያን ውስጥ ያላቸው ኮሚኒየን በኮሚኒየን ኦፍ ሴይንትስ ውስጥ መላእክት በጣም በቤተ ክርስቲያን ህይወት ውስጥ ኢንቮልቭ ማድረጋቸው ኦልሬዲ በአዲስ ኪዳን መጽሐፍትም በሊቃውንት ኮሜንታሪዎችም ያለ ነው። አሁን እኔ በጣም ቤዚክ የሆነ ነገር ብትይዙትም ሪፊውትም ብታረጉት ብዬ እኔ የማስበው ኮሚኒየን ኦፍ ሴይንትስ ካለ እሱን አክሴፕት ከተደረገ መላእክትና ሰዎች ኮሚኒየን አላቸው ብለን ካሰብን ይህን ካመንን ኢንተርሴሽን መጠየቅ የኮሚኒየን ኦፍ ሴይንትስ እኮ አንዱ መገለጫ ነው አይደል እንዴ? ምናልባት የሆነ የተላለፈው ነገር ካለ ሲድጋሚ ልሞክር። ሲአርቪ አስገባኝ ስራ ከነስ ገባው ከቻክ ተመልሰህ ግባና ታሳየኛል። ከመምህር ጋር ግን እንጨርስ። ይቅርታ በጣም መምህርን ውይይቱ ምን ሆኗል መሰለህ? አስተውለው ከሆነ ካይንድ ኦፍ የሆነ ሰርኩላር እየሆነ ነው። አሁን የመምህር በረከት መልስ ግልጽ ነው። በአንድ ፍሬምወርክ ውስጥ እንየው ነው። ስፔሲፊካሊ በቸርች ሂስትሪ ውስጥ በአፖስቶሊክ እና ፖስት አፖስቶሊክ ፋዘርስ ኢንክሉዲንግ ባይብል ላይ ያለውን ስፔሲፊካሊ እንዲህ አባት ለሚካኤል ጸልዋል፣ ለገብርኤል ጸልዋል፣ ኢንቮኬሽን እንዲህ ብሏል ምናምን የሚለውን መልስ ከመስጠት ይልቅ ሆል ኮሚኒየን ኦፍ ሴይንትስ ኤክሌሲዮሎጂካሊ እዛ ውስጥ ኢንክሉድድ የሆኑ ኤንቲቲዎች በቃ በሚያደርጉት ኮሚኒኬሽን ውስጥ መላእክት ለኛ ይጸልያሉ፣ መላእክት ለሰው ይጸልያሉ። ምናልባት ሰዎች ለመላእክት ይጸልያሉ የሚል ብቻ ነው ያልሰማሁት። ሰዎች ለመላእክት ይጸልያሉ የሚል አልሰማሁም። ነሰሪ መላእክት ሰዎች ለመላእክት መጸለይ ምንም አይጠበቅባቸውም። ቬነሬት ነው ያደረጉ ቬነሬት ያደረጓቸዋል። ስለዚህ አሁን ፖይንቱ እኛም ኤክሌሲዮሎጂካል አንደርስታንዲንጋችን
ኮሚኒየን ኦፍ ሴንትስ በተለይም ቦዲ ኦፍ ክራይስት የሚለውን ቢግ ፒክቸሩን አንደርስታንድ የምናደርገው የቤተክርስቲያን አንደርስታንዲንጋችን እቺ ፊዚካሊ ምድር ላይ ኤግዚስት የምታደርገው የምትታየዋ ቤተክርስቲያን ብቻ ሳትሆን ሆል ቦዲ ኦፍ ክራይስት ዩኒቨርሳል ቸርች የምንለውም ኢንቪዚብል ቸርች የምንለውም በአጠቃላይ ቅድም የተጠቀሰው ዕብራውያን ምዕራፍ 12ን ጨምሮ ነው አንደርስታንድ የምናደርገው። ፖይንቱ ግን ኢንቮኬሽን አሁን እኔ ለምሳሌ ፕራክቲካሊ ከመላእክት ጋር የሚደረግን ጸሎት ቨነሬት ማድረግን እንዲሁም ደግሞ አሁን በጣም እኔ እውነት ለመናገር በጣም የተጋነነ ማለት በቃ በመላእክት ስም በቅዱሳን ስም የተሰጠውን ቦታ ሳስበው በቃ አንዳንድ ጊዜ ለምሳሌ አዲስ አበባን ሳስብ የአዲስ አበባ ሚካኤል ቤተክርስቲያን ብቻ ነው እንዲህ ያለው እላለሁ። ማለት እንደዛ ብዬ አውቃለሁ። ኦነስትሊ ለማውራት ማለት ኦፌንሲቭ የሆንኩ አይደለም፣ ግን በጣም ብዙ ቆጥራለሁ። በተለይ የሚካኤል በዓል ጊዜ በጣም ብዙ እንትን ይሆናል እና ይህን ያህል እንዶ በቸርች ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ ሐዋርያቱ ዘንድ እንደዚህ አይነት ነገር ግን አሁን ነበረ? ለሚካኤል ሐዋርያቱ እንደዚህ አይነት ክብረ በዓል ነበራቸው? ለሚካኤል እንደዚህ ጸልዩ ነበረ? ለሌሎች መላእክትም እንደዚህ ያደረጉ ነበር? ይሄ ነገር ግን ክርስቶስን አይጋርድም? ይሄ ነገር ትክክለኛ የክርስቶስ ትምህርት ነው? ይሄ ነገር መጽሐፍ ቅዱሳዊ ነው? ይሄ ነገር እውነተኛ የሆነውን ከክርስቶስ ጋር ያለንን ግንኙነት አያቋርጠውም ወይም ደግሞ በሌላ አቅጣጫ መንገዱን እንዲስት አያደርገውም ብዬ ራሴን እጠይቃለሁ። ማለት ኦነስት ሆኜ ስናገር ማለት ጓደኞች ጋር ስናወራ የምናገረውን እዚህ ስናገር ነው። እንደዚህ አይነት ነገሮችን አስፍተን ብናያቸው እና ከዚህ አንጻር እኔ የማስበው ምን መሰለህ፣ እኔም እሱን ነበረ ይህንን ነገር እንትን እንበል። እሺ ቃሌ ጨምርበትና መምህር በረከት ማጠቃለያ ሰጠ፣ ሌሎቻችሁ ማጠቃለያ ስጡና አክቹዋሊ ይሄ እንተኛለን። ክርክር አይደለም፣ ሪፍሌክሽን ነው። አይ ሪፍሌክሽን ነው። የእኛን አስፔክት ላካፍላቸው ብዬ ነው፣ እንዴት እንደምናየው ነገር ቃሌ ጨምርበትና ሁላችንም ቃሌም የመጨረሻ ንግግር ነው የምታደርገው። ኦልሬዲ ማጠቃለያ ሰጥተህ ነበር። 6% ላይ ነኝና ኦልሬዲ ነው እንትን አደረግን። በሰፊው ግን እንመጣለን ብዬ አስባለሁ። መምህርም እንትን ብለው በሰፊው እንመጣለን። የኔ ጥያቄ ምንድነው፣ በተለይ እንደዚህ ክሊር የሆኑ ቲቺንጎችን ስናስቀምጥ ክሊር የሆኑ ኤቪደንሶች መኖር አለባቸው ብዬ አስባለሁ። ስትሪክትሊ በዛ ነገር መሆን አለበት ብዬ አምናለሁ። ከዛ ሜንታሊቲ ስለምነሳ ሊሆን ይችላል። በቤተክርስቲያን ማይንድ ያሉትን አረሳም መምህር በረከት በተለይ ሊተርጂካሊ አክቹዋሊ ከኔ የበለጠ በደንብ ይረዱታል ብዬ አስባለሁ። እንደቀላልም አላለም። ግን እኔ ቴዎሎጂካል ዴቨሎፕመንቶችን በሁለት እመለከታቸዋለሁ። በቃ ትልቁ ማጠቃለያ ስለሆነ በዚህ መንገድ ላስቀምጥ። ቴዎሎጂካል ዴቨሎፕመንቶች በሁለት መንገድ ይመጣሉ። በቤተክርስቲያን ማይንድ አልናቸው ወር በሳምቲንግ ግን የመጀመሪያው መልካም የሆነ ቴዎሎጂካል ማይንድ ነው ወይ ደግሞ ቴዎሎጂካል ዴቨሎፕመንት ነው። ሁለተኛው ግን አስቀድሞ በምንም አይነት ሁኔታ ያልነበረ በኋላ ላይ ግን ዶክትሪናል እንደ ዶክትሪን የሚቀመጥ ልክ እንደሆነ ማለት ነው። በተለያዩ መዛግብት በኋላ ላይ በሚመጡ መዛግብትም ሊደገፍ የሚችልና ሙሉ በሙሉ አጌንስት ባይብል ይሆናል ብዬ የማስበው እንደ ኢንቮኬሽን ኦፍ ኤንጀልስ ማለት ነው። ያንን እንዴት ልናመጣው እንችላለን? በተለይ አሁን ሊተርጂካሊ ተብሏል። ሊተርጂው መች ላይ እድገት እንደጀመረ እናውቃለን። ሊተርጂው እድገት በጀመረበት ጊዜ ራሱ አሁን ስፔሲፊካሊ መጽሐፍ ቅዱሳዊ ጥቅሶችን እያነሳን ስለሆነ መጀመሪያ የነበር ነው። ኦኬ መጽሐፍ ቅዱሳዊ ጥቅስ አያስፈልገንም እና ጀስት ሊተርጂካል ዴቨሎፕመንቱን ብቻ ተከትለ ነው እንምጣ የምንል ከሆነ እሱ የመጀመሪያ አማራጭ ሆኖ እያለ ማለት ነው። ነገር ግን ቢብሊካል ኤቪደንስ የግድ ድራግ አውት ማድረግ ካለብን ያ ቢብሊካል ኤቪደንስ በማን እንዴት አንደርስታንድ ተደረገ የሚለውን ነገር እንትን ብዬ እመለከተዋለሁ። እሱን በጣም አተኩሬ እመለከተዋለሁ። ኦኬ ስለዚህ በተለይ የራዕይ ምዕራፍ 8 ቁጥር 3 ከተነሳ ራዕይ ምዕራፍ 8 ቁጥር 3 የሚያስቀምጣቸው ነገሮች አሉ። እነዚያ የሚያስቀምጣቸው ነገሮች የተለያየ ቪው ናቸው ቤተክርስቲያን ታሪክ ውስጥ። ከአባቶች ከጀመረን አባቶች ያን ጥቅስ እንዴት ተረዱት የመጀመሪያው ምልከታችን መሆን ያለበት ከሊተርጂካሉም በፊት እሱ መሆን አለበት ብዬ አምናለሁ።
አባቶች ያንን የተረዱበት መንገድ ደግሞ ዳይቨርሲፋይድ ነው። በጣም ዳይቨርሲፋይድ ሆኖ እያለ ግን አንድ ነገር አለ። እሱ ምንድነው? ቀጥታ ወደ መላእክቱ ኢንቮክ የማድረግን ጉዳይ ግን ልናገኘው አንችልም። ኦኬ፣ የተለያዩ ምልከታዎች አሉ። ከነዛ ምልከታዎች ውስጥ ግን ኢንቮኬሽንን አናገኘው። አንድ እሱ ነው። ሁለተኛው ሊተርጂካል የተባለውን ነገርም አምጥተን ማየት አለብን ብዬ አስባለሁ። ይሄ አሁን በጣም ሰፊ ነገር ነው። እዛ ላይ ሰፊ ማጠቃለያ አልሰጥም። አብረን የምናያቸው ነገሮች መኖር አለባቸው ብዬ ስለማስብ ሊተርጂካሊ የምናያቸው ነገሮች አሉ ከተባለ ግን ፎርዝ እና ፊፍት ሴንቸሪ ነው መጀመሪያ የምንጀምረው ብዬ አስባለሁ። ሰርድ ሴንቸሪ ላይ ሊተርጂካሊ እንደዚህ አይነት ነገሮች ተነስተዋል የሚል ነገር ስለሌለኝ ካለ ችግር የለም ይታረማል። ከሌለ ግን አራተኛ አምስተኛ ክፍለ ዘመን ላይ ሄደን ማየት ሊጠበቅብን ነው። እሱ ጋርም ስፔሲፊካሊ ይሄን ጥቅስ በተመለከተ የምናገኘው ነገር አይደለም። ሊተርጂካል ከሆነ በተለይ ጥቅሶችን መጽሐፍ ቅዱስ ጥቅሶችን የምናነሳበት እድል ጠበብ እያለ ይመጣና ሰው ያን ሊተርጂካል አክት እየተከተልን እንሄዳለን። እሱ ሌላ በሰፊው ሊታይ የሚገባው ነገር ነው። ሊተርጂካል ድርጊቶች ምን ይመስላሉ? እሱን የበለጠ መምህር በረከት እሱን ይረዳል ብዬ አስባለሁ። እሱን አብረን እናያለን። ከዛ ባለፈ ግን ኮንቴምፖራሪ ቴዎሎጂያንስስ ምን አሉ የሚለውን ነገር ደግሞ እናያለን። ፋዘር ካርሎስ ማማቴና ማንቀደም ሲያቀርባቸው ነበር። ኢቭን አሉ እኮ ወደ መላእክት ያስጠጉ ምሁራን አሉ። 13ኛ ክፍለ ዘመን ላይ ያለውን ጠቅሰዋል። ለምሳሌ ፋዘር ካርሎስ ማማቴ አስቀድመው ከቤተክርስቲያን አባቶች ፓትሪክ ኮሜንተሪ እንደመሆኑ ግን ያንን ማግኘት አይችልም። ይሄን ሁሉ ይዘን ነው አሁን መላእክት እንዴት ነው ኢንቮክ የሚደረጉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለውን ሰነዶቻቸውን ማገላበጥ ያለብን። ሰው እነ መልክዓ ሚካኤልን ስንመለከት የምናገኛቸው ነገሮች ከበድ የሚሉ ይመስላል። ሰው የሚካኤል የአካል ክፍሎች የሚባሉትን በመጥቀስ ጭምር ለዚህ ሰላም እላለሁ በማለት የሚጀምርና ከዛ በኋላ የተለያዩ ጸሎቶችን የሚያቀርብ መጽሐፍ እንደሆነ እናውቃለን። በዛ ደረጃም ሊተርጂካሊ ማን ነው ቪው ያደረገው ያንን የሚለውን ነገር መመልከት ያስፈልጋል ብዬ አስባለሁ። ሶ ለመልክዓ ሚካኤል አይነት ነገር በቸርች ማይንድ ውስጥ ማደግ የጀመረው ራሱ መቼ ነው? ከመቼ ጀምሮ ትሬስ ባክ ማድረግ እንችላለን? ሪሊ አግባብ ነው እሱ። ሐዋርያቱ ጋር ብንመጣ ያንን ልናገኝ እንችላለን። ሶ መጽሐፍ ቅዱስ ላይ እንግዲህ ሐዋርያቱ ያላስተላለፉት መጽሐፍ ቅዱስ ላይ የሌለ እና ከቤተክርስቲያን ታሪክ ጋር በዛ ደረጃ ሊገናኝ የሚገባው ነገር እንዳለ ነው ያላስብም። ሶ ወደ ሐዋርያቱ ብንመጣ ተመሳሳይ ነገር አናገኝም። ሰከንድ ሰርድ ሴንቸሪ ላይ ብንመጣ እንደነ መልክዓ ሚካኤል እንደ መልክዓ ሩፋኤል አይነት ነገሮችን አናገኝም። ሶ እንደነዚህ አይነት ነገሮች በጣም ጊዜ ፈጅተዋል ለመምጣት ወደ ቤተክርስቲያን ለመግባት ብዬ አስባለሁ። እነዛ ደግሞ የኔ አቋም እነዛ ደግሞ ጤናማ አስተምህሮች አይደሉም። ከወንጌል ጋር ተግባብተው መኖር የሚችሉ ነገሮች አይደሉም። ጤናማ ማይንድ አይደለም። ማይንድ ሲምፕሊ ጤናማ የሆነ አካሄድ አይደለም የሚለው ያሰምር እንደሆነ እያልን ከወንጌል ጋር ያላቸው እንትን ትክክል አይሆንም፣ ኮንግረንት አይደሉም እና ከወንጌል ጋር ይጣላሉ እንጂ ይስማማሉ ብዬ አላምንም። ትሬስ ባክ ብናደርግ በምንም አይነት ሁኔታ ሪሰርች ላይ ልናስቀምጣቸው የማንችላቸው ነገሮች ናቸው ብዬ ነው። እንደማጠቃላይ እዚሁ እያወራ 4% ገባው። ሶ ቴንክ ዩ ጋይስ። መምህር በረከት ቀጥል። መሽቶብሃል። አንተም ማጠቃለያ ላይ ሁሉንም ጥያቄዎች ያንተንም ማጠቃለያ ሰጥና ኔክስት እሑድ ይሄን ዲስከሽን ዋን ሞር ታይም እንቀጥልበታለን። ሞር ሪሶርሶችን ይዛችሁ ሌሎቻችሁም ኑና በደንብ እናዳብረዋለን። እሺ ጥሩ። እኔ ዋናው ዶክትሪን ማለት ነው አሁን ቅዱሳን እንደዚህ ጸልዩ እንደዚህ ኢንቮክ ሲደረግ ምናምን አሳየኝ ምናምን የሚሉ ዲቴይሎች ናቸው ብዬ ነው የማስበው። ዋናው የቤተ ክርስቲያን ዶክትሪን ኤክሌሲዮሎጂ ማለት ነው። ኮሚኒየን ኦፍ ሴይንትስ ነው። ኮሚኒየን ኦፍ ሴይንትስ ከነገራችን ላይ ቤተ ክርስቲያን ሳክራመንታሊም አለ። በሚስጥረ ቁርባን በሰማይ በምድር ያለች የክርስቶስ አካል ነው የምትገለጠው። ከሁላችሁም ከዚህ ከአንዱ ህብስት በልታችኋል ከአንዱ ጽዋ ጠጥታችኋል የሚለው ሁሉንም ነው የሚወክለው። ማለት በሰማይ ያሉትም እዛ በልተዋል በቃና እኛ በቅዳሴያችን በጥንት ቤተክርስቲያንም ቅዳሴ የሞቱትን ክርስቲያኖች ሳይቀር ኢንቮክ የሚደረጉት ሊተርጂካሊ በስጋው ደግሞ በሚስጥረ ቁርባን ያ የክርስቶስ አንድ አካል ሁሉንም ይሰበስባል ነው። በሰማይም በምድርም ያሉትን ከክርስቶስ ጋር አንድ የሆኑትን በክርስቶስ ሕያዋን የሆኑትን ሁሉ ያገናኛል። አንዲት ማህበር በዚያ ዙሪያ በዛ በመሰዊያው ዙሪያ በቅዱስ ቁርባን ዙሪያ በክርስቶስ ዙሪያ ሁሉም ቅዱሳን ይሰበሰባሉ መላእክትን ጨምሮ።
መላእክትም ኢንቮክ የሚደረጉት ለዛ ነው። ስለዚህ ኮሚኒየን ኦፍ ሴንትስ ነው ዋናው ዶክትሪን ጋይስ። ኮሚኒየን ኦፍ ሴንትስ የቅዱሳን ህብረት በክርስቶስ የተመሰረተችዋ ቤተክርስቲያን ቅዱሳን አንድ የሆኑባት፣ ሰማይና ምድር አንድ የሆኑባት፣ መላእክትና ሰው የታረቁባት፣ አንድ የሆኑባት፣ ኮሚኒየን የመሰረቱባት፣ አብሮ የሚያመሰግኑባት ነች ካል መጸለይ ማማለድ ምናምን በጣም ናቹራል ነገር ነው። ታዲያ ፍቅራቸውን ኮሚኒየናቸውን በምንድን ነው የሚገልጹት? መቼም መልአክ ማድረግ የሚችለውን ሁሉ ነው የሚያደርግልን ማለት ነው። ማድረግ ከሚችለው ነገር አንዱ መጸለይ ነው። ስለዚህ ማማለድ፣ እኛም ደግሞ ማድረግ የምንችለውን ሁሉ እንጠይቃለን። ፍቅር እስከሆነ ድረስ አማልደኝ ብለን እንጠይቃለን። አንድ ከጎን ያለንን ክርስቲያን እንደምንጠይቀው መላእክትም በእኛ ህብረት ውስጥ አሉ፣ በዛ ኮሚኒየን ውስጥ አሉ ብለን ካመንን ይህንን ዶክትሪን ከተቀበል ይሄ የአዲስ ኪዳን በጣም ኢንተንስሊ ያለ ዶክትሪን ነው። ጳውሎስም የሚለው ይቺ ቤተክርስቲያን የእግዚአብሔር የመጨረሻው ዓላማው ይላል በክርስቶስ ሁሉን መጠቅለል ነው ይላል። ሰማይና ምድርን መላእክትና ሰዎችን ሁሉ አንድ ማድረግ ነው የእግዚአብሔር የመጨረሻው በክርስቶስ የሰራው ቤተክርስቲያን አንዲት ነች፣ የፍጥረታት ሁሉ ህብረት ነች። ስለዚህ ያንን ህብረት በዚህ ልክ ከተረዳ ነው ማማለድ፣ ኢንቮክ ማድረግ፣ መጠየቅ፣ መላእክት ጋር እንደዚህ አይነት ፍቅር ኢንቲሜሲ መመስረት በጣም ናቹራል ነገር ነው። ምክንያቱም ኮሚኒየን ካለ እንደዚህ ነው። ታዲያ ኮሚኒየኑ ፌክ ነው ማለት ነው ካልሆነ እኮ ኮሚኒየኑ የለም ማለት ነው። ምክንያቱም የመጨረሻው ሰው ፍቅሩን የሚገልጽበት ጸሎት ነው፣ መጸለይ፣ አንዱ ለአንዱ መጸለይ ነው። ስለዚህ ከዚህ ከቤተ ክርስቲያን ሳክራመንታል ላይፍ በክርስቶስ ከተመሰረቻቸው በመጽሐፍ ቅዱስ በቅዱስ ጳውሎስ በመልእክታት በጣም በሰፊው የተገለጸች ቤተክርስቲያን አለች። እሷ የክርስቶስ ሙላቱ ነች ተብላለች። ማለት ክርስቶስ የሚገዛው ሁሉ በቤተክርስቲያን ውስጥ ነው ያለው መላእክትን ጨምሮ። ስለዚህ ያንን ኮሚኒየን ኦፍ ሴንትስ ከተቀበል በሰውና በመላእክት መካከል ያለው ይሄ ቅርርብ ብዙ ሊያስጨንቀን አይገባም። እንደውም ኢትስ ቬሪ ናቹራል የዚያ ዶክትሪን ኢምፕሊኬሽን ነው፣ የዚያ ዶክትሪን አካል ነው። እና ኮሚኒየን ኦፍ ሴንትስን ደግሞ አለመቀበል ማለት በቤተ ክርስቲያን ላይ ሄረሲ ነው። ነገራችን ላይ ሄረሲ ኢዝ ኖት ኦልዌይስ አባውት ጋድ። ቤተ ክርስቲያን ላይ ሮንግ የሆነ እይታ መያዝ ሄረሲ ነው። ኮሚኒየን ኦፍ ሴንትስ የቅዱሳን ህብረት አንድ ዶክትሪን ነው። ኤክሌሲዮሎጂ አንድ ዶክትሪን ነው። ስለዚህ የዚያ ዶክትሪን አካል ነው። የቤተ ክርስቲያን የአንድነት ህይወት አካል ነው የቅዱሳን። ከዛ ቅድም ኤቢ ያለው ነገር ይነሳል። ታዲያ እንዴት ነው ማድረግ የሚችሉት? ይሄ የስፔስ የታይም የምናምን የመወሰን እንዲህ አይነት ጉዳዮች እኛ ለመንፈስ ቅዱስ ነው የምንሰጠው ባይዘው። ምክንያቱም የቤተ ክርስቲያን ህብረት በመንፈስ ቅዱስ ነው የሚደረገው። ምንድነው ጳውሎስ እንኳን መልእክታቱ ላይ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን። ቤተ ክርስቲያን ራሱ የመንፈስ ቅዱስ ህብረት ነች። መንፈስ ቅዱስ የሚሰራት ነች። መንፈስ ቅዱስ የሚሰበስባት ነች። ህብረቱን ኦርጋናይዝ የሚያደርገው የሚመሰርተው መንፈስ ቅዱስ ነው። እና መንፈስ ቅዱስ አይችልም አንልም። ሰዎችን ማገናኘት፣ ሰውና መላእክትን ማስማማት፣ እንዲሰማሙ ማድረግ፣ እንዲገናኙ ማድረግ አይችልም። እኛ አልደረስንበትም ማለት እኛ አንደርስታንድ አናደርገውም ማለት ኢምፖሲብል ነው ማለት አይደለም። ስለዚህ እዚህ ላይ በቃ ምንድነው በድንግዝግዝ ነን። ገና ፐርፌክሽን ላይ ስላልደረስን አሁን የማንረዳው ነገር ካለ ሮንግ ነው ማለት አይደለም። ማለት ሃይማኖትን ወደ ራሽናል ወደሆነና ይሄ ኮመን ሴንስ ወደሆነ ነገር ማውረድ የለብንም። ሃይማኖት አንዳንድ ጊዜ ኮመን ሴንስ ከሆነው ያልፋል፣ የመንፈስ ቅዱስ አሰራር ስላለበት ማለት ነው። ስለዚህ የቤተ ክርስቲያን አንድነት ህብረት እንደ ይሄንን እኮ ካልን ባይዘው የመንፈስ ቅዱስን አሰራር እኮ በጣም ከህሊናችን በላይ የሚሆን የመንፈስ ቅዱስን አሰራር ካላመን ሚስጥረ ቁርባን ላይ ለምሳሌ ጥያቄ ይነሳል። ክርስቶስ ያለ በሰማይ ነው፣ ስጋው ደሙን በምድር ላይ እንዴት ልናገኝ እንችላለን? ቢኮዝ ፊዚካሊ ሂ ኢዝ ሊሚትድ። ፊዚካሊ በሰማይ ነው ያለው። ፊዚካሊ በሰው አካል በጠባብ ደረት በአጭር ቁመት የሚባለው የሰው መጠን ያለው አካል ነው በሰማይም ያለው።
በምድር ሁሉ ታዲያ ስጋውና ደሙ እንዴት እንበላለን? ይሄ ጥያቄ ይነሳል ማለት ነው። ይሄ ጥያቄ ሚስጥረ ቁርባን ላይ መጥቶ በመንፈስ ቅዱስ የሚሆን ነገር ነው ከሰው ሕሊና በላይ የሚደረግ ነው ብለን ካልተቀበል ነው ሚስጥረ ቁርባን ራሱ ሌላ ጥያቄ ያመጣል ማለት ነው። ሁላችን ፊዚካል ፕሬዘንስ ማለት ነው አይደል? እንትን ስፒሪቹዋል ፕሬዘንስ ያ በካልቪኒዝም እና በሉተራን መካከል ያለው ልዩነት አንዱ ያደል እኮ። እናንተ ስፒሪቹዋል ፕሬዘንስን ትቀበላላችሁ እንዴ? ኖ ስፒሪቹዋል ኖ። እኔ እኮ በእኛ በኩል ያለውን አይደለም። እኛ እኮ ይህንን የመንፈስ ቅዱስን ስራ ብዙ ዲቴል አንሄድም እኮ። አሁን ክርስቶስ ሎካሊ የለም እዚህ ከተባለ እንዴት ነው ታዲያ ፊዚካል ፕሬዘንስ የሚሆነው? እኛ መንፈስ ቅዱስ ወደዚያ ሪል የሚያስገባናል ብለን ነው ምናምነው። ስቲል ሚዲየት የሚያደርገው ሆሊ ስፒሪት ነው ሚዲየት የሚያደርገው ሆሊ ስፒሪት ነው። ግን ኮሚኒየን የምናደርገው ከክርስቶስ አማናዊ ስጋና ደም ጋር ነው። ግን ሪፎርምድ ነው እኮ እሱ። የካልቪን እኮ እሱ ነው። ኖ የካልቪንማ የክርስቶስ ስጋና ደም ራሱ ስፒሪቹዋሊ ብቻ ነው ኮሚኒየን የምናደርገው ነው አይደል? አይ ሆሊ ስፒሪት ነው ሚዲየት የሚያደርገው እንጂ ሰብስታንሻሊ ኮሚኒየን እናደርጋለን ይላሉ። አዎ ማለት ሰብስታንሻል ፕሬዘንስ የሉተር ነው። ግን ያ እሱን ነው የምልህ። ወደ እሱ አንግባ። እሺ ቆይ። አይ በጣም ኢንተረስት ስላደረገኝ ነው። እኔ ሮል ኦፍ ሆሊ ስፒሪት ኮሚኒየን ላይ ሮል ኦፍ ሆሊ ስፒሪትን ከእናንተ ብዙ ሰምቼ ስለማላውቅ ለምን አነሳሁት መሰለህ ኤቢኔ፣ አንድ መጽሐፍ በቅርቡ እያነበብኩ ነበረ እንዳላረዝመው እንጂ ጉዳዩን ፎር ቪውስ አባውት ዘ ሎርድስ ሰፐር የሚል በፕሮቴስታንት ዲኖሚኔሽኖች መካከል ስለ ሚስጥረ ቁርባን ያለ ሁሉም ከሉተራን ከካልቪኒስት እንደዚህ የተወከሉ ሰዎች የሚወያዩበት ነውና ካልቪኒስቱ ይሄ ስፒሪቹዋል ፕሬዘንስ ብቻ ነው ሊሆን የሚችል ብሎ ምክንያቱም ክራይስት ኢዝ ኢን ሄቨን ሲል የካቶሊክ አራተኛው ካቶሊክ ነው እና ካቶሊኩ ኢሚዲየትሊ ምንድነው አርጊው ያደረገው ኮሚኒየን ኦፍ ሴንትም ላይ እኮ ችግራችሁ ይሄ ነው አለ። ከኮሚኒየን ኦፍ ሴንት ጋር አገናኘው ማለት ነው። ዩሲ አሁን የመንፈስ ቅዱስ አሰራር ከሳክራመንቶችም ጋር ችግር ይፈጥራል አሁን ማለት ነው። ማለት ከኛ ሕሊና በላይ የሚሆን ነገር በእምነት የምንቀበለው ነገር ከሌለ በቀር እንዲህ አይነት ችግር ውስጥ በጣም ዲቴል ገብተን ስንመረምር በኮመን ሴንስ ላይ ደረጃ አውርደን ስናየው ራሽናላይዝ ስናደርገው የሚፈጠር ብዙ ኮምፕሌክስ የሆነ ነገር ስለሚኖር የቅዱስ ዘካዊ ኮሚኒየን ኦፍ ሴንትስ የመንፈስ ቅዱስ ስራ ነው። እኛ በቃ ፕሬዘንሳቸውን ፊል እናደርጋለን። ለምሳሌ ቤተክርስቲያን ውስጥ ሄደን የቅዱሳንን ንብረት በስዕላቱ ምናምን በዙሪያችን ስናያቸው በጸሎታችን ኢንቦክስ እናደርጋቸው ምናምን ፕሬዘንሳቸውን ፊል እናደርጋለን። ይሄ መንፈስ ቅዱስ የሚሰጠው ሴንስ ነው። በቃ ይሄ ፊሊንግ ካለ ማድረግ ነው። ኦልሬዲ ኮሚኒየኑ አለ ማለት ነው። እዛ በኋላ መንፈስ ቅዱስ ስራ ነውና ኮሚኒየን ኦፍ ሴንት የመንፈስ ቅዱስ ስራ ነውና በጣም ይሄ ምንድነው በፊዚክስ ህግ በስፔስ ታይም ህግ ብዙ ወደዛ ገብተን እኛ አንተና አንልም ነው ማለት ነው። ይቢ እሺ ቴንክ መምህር በረከት ስለመጣ አመሰግናለሁ። ኔክስት እሁድ የዛሬ ሳምንት ዋን ሞር ታይም ትንሽ እናጠራዋለን። አንዳንድ ጥያቄዎችንም እንትን ብለን ሪሶርሶችንም ሊያመጡ ያሰቡ ልጆች አሉ ቅድም ጆይን ያደረጉን። ሌሎቻችሁ ማጠቃለያ ተናገሩ። ዳኒ አኪ ካለ ዮናስ በጣም አፍነናል። አምሬሊ ሶሪ። እንደውም አንተ ብትቀድም ደስ ይለኝ ነበር። ዳኒና ዮናስ ታፍናችሁ ቅደም፣ ችግር የለውም። በጣም የተለጠጠ ነገር በመላእክት እንደዚህ አንተ ያየው ነገር አለ አይደለ? ቤተክርስቲያን ግን ማንኛውም የቅዱሳን በዓል ሴንተሩ ክርስቶስ እንዲሆን ነው ስርዓቱ ራሱ የሚያሳየው ማለት ነው። ለምሳሌ ያለ ዩካሪስት ያለ ቅዱስ ቁርባን የሚከበር የመላእክት በዓል የለም። አይተታቃለ ኤቢ ይወስዳሉ እያልከኝ ነው? ቅዱስ ቁርባን ይወስዳሉ በበዓሉ ቀን? ቤተክርስቲያን ስርዓቷን ነው ብላ አሁን ይሄ ዲስቶርሽኑ ምናምን ሳይሆን ሁሉም ስርዓት የቅዱሳን መላእክትም የጻድቃንም የማንኛውም በዓል ቢሆን የሚከበረው በቅዳሴ በቅዱስ ቁርባን ነው ማለት the communion is around Christ ነው ማለት ነው። አው ግን አይ ዶንት ኖ አሁን ፕራክቲካሊ ሰው
የሚካኤልን ባህሪ ፕራክቲካሊ እኮ ማለት ነው ሁልጊዜ ዲስቶርሽን ይኖራል። ገብቶኛል። በቃ እሱን እኔ አንደርስታንድ አደርጋለሁ ማለት ቤተክርስቲያኗ እሱን በምን መልኩ ነው ሰው አሁን አንደርስታንድ የሚያደርገው ምን ላይ ነው ማስተማር የሚጠይቅ ይመስለኛል። አሁን እኛ ቤተክርስቲያንን የምንመዝናት በስርዓቷ ነው አይደለ? እንዴት ነው በዓሉ እንዲከበር የምታደርገው? ስርዓቷ ምንድን ነው የሚለው? ምክንያቱም ስርዓቱ ዘመን የሚሻገር ነው። የሆነ ዘመን ሰው ስንፍና ምናምን ኑሮ ዲስቶርት ሊያደርግ ምናምን ሊያደርግ ሊያዛባ ሊሳሳት ይችላል። ቤተክርስቲያን ሪፕሬዘንት የምትደረገው አክሮስ ኤጅስ በዘመናት የተሸጋገረው ስርዓቷ ግን ኤቭሪ ፊስት የቅዱሳን በዓላት ዘ ሴንተር ኢዝ ክራይስት እና በክርስቶስ ዙሪያ ነው። በቃ ሁሉም በዓል የሚከበረው በመሰዊያው ላይ ክርስቶስ አለ። የቅዱሳን ህብረት ሁሉ በክርስቶስ ዙሪያ እሱን ማዕከል አድርጎ ነው የሚከበረውና በዚህ አንጻር ነው ትክክለኛውን ፕራክቲስ የምናየው። ከዚህ ውጭ የሆነ ነገር ሲኖር ግን ወደዛ መመለስ አለበት ማለት ነው፣ ወደ ሴንተሩ። እሺ ቴንክ ዩ ዳኒ ቀጥልሽ። ያው እንግዲህ ጨመር ስላደረጓት መምህር በረከት እኛም ደግሞ በመገኘቱ ዙሪያ ነው በክርስቶስ መገኘት በመንፈስ ቅዱስ መገኘት ዙሪያ ላይ ነው እያንዳንዱ ፕሮግራማችን የሚደረገው እያንዳንዱና ምናልባት በድፍረት ሳክራመንታችን የመንፈስ ቅዱስ መገኘት ነው ብለን ብንናገር ስህተት አይሆንም። ስለዚህ በዚህ ድምዳሜ መሰረት ወደ ቅድሙ ልመለስና መጽሐፍ ቅዱስንና ታሪክን ስናይ መጽሐፍ ቅዱስ ላይ ቅዱሳንና መላእክት ጸሎት ወደ እግዚአብሔር ሲያደርሱ የለም። አንድ ቦታ ላይ ማሳየት አይቻልም። የጸሎት ተቀባይ እንደሆኑ በቀጥታ በማያጠራጥር መልኩ የተጻፈ ነገር የለም። ስለዚህ መጽሐፍ ቅዱስን እንተውና ወደ ቤተክርስቲያን ታሪክ ስንሄድ ግን ምልጃ የሚል ቃል አለ፣ የቅዱሳን ህብረት የሚል ቃል አለ። ለምሳሌ የሄርማስ ጽሑፍ ውስጥ አለ፣ ዲዳኬ ላይ አለ እና ሌሎች ቸርች ሂስትሪ ውስጥ በሙሉ አለ። የመላእክት ኦሪገን ጽሑፍ ውስጥ አለ። መጥቀስ ይቻላል። የመላእክቶች ህብረት፣ የቅዱሳን ህብረት እና መጽሐፍ ቅዱሳዊም ነው። እኛ ስንጸልይ የመላእክቶች መገኘት ደንብም ነው። ለምሳሌ የቆርኔሌዎስ መልአክ እንደተገለጠለት እናያለን። ሌሎችም በአዲስ ኪዳን እና በብሉይ ኪዳን መላእክቶች ይገለጣሉ። ጥያቄያችን ምንድን ነው? እነዚህ መላእክቶች ተገልጸው ጸሎት ይቀበላሉ ወይንስ ህብረት ያደርጋሉ ነው ዋናው ጥያቄ። እዚህ ጋር ነው እንዲሰመርበት የሚገባው። በቸርች ሂስትሪ በመጀመሪያ 300 ዓመት የተደረጉ የመላእክት ህብረት ላይ ቅዱሳን ህብረት ላይ ኮሚኒየን ኦፍ ዘ ሴይንትስ እና ኮሚኒየንስ ዊዝ ኤንጀልስ ላይ ተመልክቻለሁ። ሁሉንም ማለት በሚቻል መልኩ ማለት ነው። መጽሐፍቶቹ ባልጨርስም ቢያንስ ይሄ ኮት ነው የሚባለው የተለያዩ ይሄን በተመለከቱ ያሉ ጥቅሶችም ከቸርች ፋዘርስ አይቻለሁ። አንድም ቦታ ላይ ጸሎት ወደ ቅዱሳን ሲደረግ አላየንም። አንድም ቦታ ላይ ወደ መላእክት ሲደረግ አላየንም። አንድ ቦታ ላይ ብቻ አይ ቲንክ የሄርማስ ጽሑፍ ላይ ይመስለኛል ወደ መልአኩን እጸልያለሁ ብሎ ሲጠይቀው እናያለን። ግን መልአኩ ፊት ለፊቱ ነበረ። ስለዚህ አሁን የተናገርኩት ነገር በቸርች ሂስትሪ ያለ ነገር ነው እና ከከበዳችሁ አም ሪሊ ሶሪ። አንድም ቦታ ላይ በመጀመሪያው 300 ዓመት ጸሎት የተቀበለ መልአክ የለም። ምናልባት ካሳያችሁኝ የመጀመሪያ ነው የምትሆኑት ማለት ነው። አንድም ቦታ ላይ ጸሎት የተቀበለ ቅዱሳንም መልአክም የለም በመጀመሪያው 300 ዓመት። ከዛ በኋላ ግን ቀስ እያለ ዴቨሎፕ ተደርጎ ወደ ቅዱሳንና ወደ መላእክት መጸለይ። ስለዚህ ምን እያልኩ ነው ያለው? ምልጃ የለም አላልኩም፣ ምልጃ አለ። ይሄን ምልጃ ግን በመጀመሪያው 300 ዓመትና በቀጣዩ ዓመታት መካከል የትርጉም ለውጥ እናያለን። ኢንተርሴሽን ይሉታል እንጂ ጸሎት አይቀበሉም በመጀመሪያው 300 ዓመት። ከዛ በኋላ ጸሎት ይቀበላሉ። ስለዚህ የትኛው ነው የሚቀድመው? የመጀመሪያው 300 ዓመት ነው ወይንስ ደግሞ ሌተር የመጣው ዴቨሎፕመንት ነው ሊሰመርበት የሚገባው? ምክንያቱም ቀደምቲቷ ቤተክርስቲያን መላእክቶች ጸሎት ሲቀበሉ አይታይም። ምልጃም ሲባል የነሱ መገኘትን ነው እንደ ምልጃ ተደርጎ የሚወሰደውና ታሪካዊ አይደለም። አንደኛ መጽሐፍ ቅዱሳዊ አይደለም። ሁለተኛ በዚህ ዘመንኛ ስንጸልይ መላእክቶች ይገለጣሉ ብለን አናምንም። በደንብ ይገለጣሉ። መላእክቶች የሚገለጡባቸው ጉባኤቶች እንዳሉ እናውቃለንም እናምናለን። ነገር ግን ተመርምሮ እንደ ቃሉ እንደ ፍሬያቸው የሚታይ ነው የሚሆነው ማለት ነው። ታሪካዊ አይደለም የሚለው ላይ አስመሬበት ጨርሳለሁ ማለት ነው። ቴንክ ዩ
ታንኪዩ ዳኒ። አኬ የምጨምረው ነገር ካለ ማጠቃለያ ድሉ ልስጥ ካለ የሚመች ከሆነ። ያ እኔ ብዙ የምጨምረው ነገር የለም። መምህር በረከት በጣም እናመሰግናለን። ቆንጆ በሆነ መልኩ የመማማር መንፈስ ባለበት ውጥረት ባልሰፈነበት ሁኔታ የተደረገው ዲያሎግ በጣም ቆንጆ ነው። ኤብም ቃሌም ቅድም የነበራችሁ ቤቱን ኮንትሮል የማድረግ እንትን ደስ የሚል ነው። የተንሸራሸረው ሀሳብም በጣም አሪፍ ነው፣ በጣም አሪፍ ነው። በሁለተኛ ደረጃ ያው ጥያቄ ፈጥሮ የሚያልፈው ዛሬ የሚመለስ ባይሆንም በሚቀጥለው በኢምፕሊኬሽን ኮሚኒየን ሴንስስ ካለ በኢምፕሊኬሽን እኛ ወደ እነሱ ልንጸልይ እንችላለን የሚለው እሱ በጣም በደንብ ሊታይ የሚገባ ነው ብዬ አምናለሁኝ። ከዛ በተረፈ እርግጠኛ ነኝ ብዙዎቻችን በኮሚኒየን ኦፍ ሴንትስ ስፔሻሊ ክርስቶስ ራስ በሆነበት የቅዱሳን ህብረት እናምናለን። ነገር ግን ያ ማለት እኛ ወደ እነሱ እንጸልያለን የሚል መጽሐፍ ቅዱሳዊ ድጋፍ ያለው አይደለም። እስከ 3ኛው መቶ ክፍለ ዘመን በእርግጥ ቅዱሳን ይጸልያሉ፣ አዎ ሊጸልዩ ይችላሉ። ነገር ግን እኛ ወደ እነሱ ኢንቮክ የምናደርግበት ሁኔታ የትም ቦታ ላይ አይታይም፣ ቅድም ዳኒ እንዳለው ነው። በተረፈ በሚቀጥለው ሞር ሳፖርቲንግ የሆኑ ኤቪደንሶችን ይዘህ መጥቶ እንወያይ፣ ደግሞ ይሄን ነገር ማጥራት ይቻላል ብዬ አምናለሁ። በተረፈ ቆንጆ ጊዜ ነበረ። ላይም ታችም በቴክስት ስንነጋገር እንወያይ ነበረው። ቆንጆ ጊዜ ነበረ። ስድብ የሌለበት መከባበር፣ ሀሳብን የመግለጽ ስለነበረ በጣም ደስ ብሎኛል። ቴንኪዩ መምህር በረከት እናመሰግናለን። በዚሁ እንግዲህ ወይ የምሰናበታለሁ። መልካም ምሽት። ኤንጅሎሎጂ በፕሮቴስታንቱ አስተምህሮ ትራዲሽን እና አካዳሚያ ላይ ምን አይነት ሀሳቦች አሉ የሚሉ ሀሳቦችን ነው ሼር ያደረጉት። ጥናቶችንም 19 ፔጅን የሚሰራውትን ሴሚናር ቴሌግራም ግሩፕ ላይ አስቀምጬላችኋለሁ። በአጠቃላይ በብሉይ ኪዳን የኤንጅልስ አስተምህሮ ምንድን ነው፣ ሰከንድ ቴምፕል ፔሪድ ላይ በሁለቱ ኪዳናት መካከል ምንድን ነው፣ አዲስ ኪዳን ምንድን ነው ያስተማረው፣ ኢንክሉዲንግ ሬቨሌሽን የተወሰነ አንስተናል፣ ነካክተነዋል። ከዛ ደግሞ ዲስከሽኖችን የኦርቶዶክስ ጋር ያለውን ነገር ዲስከስ አድርገናል። ግን ስቲል አሁን በጣም አንኳር ፖይንቶች አሉ፣ በጣም መልስ የሚፈልጉ ኤቪደንስም የሚፈልጉ ሪሊ ቸርች ፋዘርስ ኮሚኒየን ኦፍ ሴንትስን ራሱ ኢንክሉዲንግ በዚህ ደረጃ ኢንቮኬሽንን ቬነሬሽንን ሁሉ በሚያካትት መልኩ አስተምረዋል ወይ? አሁን እኔ ያነሳሁት ሀሳብ አለ ብዙዎች የሚሉት። አሁን እዚህ ኦንላይን ሲሆን አንዳንድ ሰው ትንሽ ቁጥብ ይሆናል፣ መሬት ላይ ግን በቃ ማን ነው ኢኮ ምንድን ነው እያስተጋባ ነው? የመምህር በረከት ነው። እሺ አሁን ልክ ነው መሰለኝ፣ ይቅርታ። የሚያነሱ ሰዎች አሉ፣ በተለይ ፕሮቴስታንቶች የሚያነሱት ሀሳብ አለ። ከተማው ሁሉ በቃ የመላእክት እንትን ነው፣ ከኢየሱስ በላይ መላእክትን ያከብራሉ፣ ለመላእክት ቦታ ይሰጣሉ። ሪሊ ደግሞ ምንድነው ሀፕን የሚያደርገው? ራሱ ቅድም የተነሳው ነገር አለ። እኛ በስርዓተ አምልኮ ጊዜ፣ በቅዳሴው ጊዜ፣ በቁርባኑ ጊዜ ማዕከሉ ኢየሱስ ነው እንጂ አንድን መልአክ በተለየ ሁኔታ የምናከብርበትን በዓል አይደለም። ቤተክርስቲያን የምትፈልገው ያንን ነው። አንዳንድ ዲስቶርሽኖች ቢኖሩም የሚለውን ሀሳብም ይዘን ይህንን በደንብ ልንሄድበት ይገባል። ኔክስት ዊክ ቀደም ብዬ ይከፍታለሁ። ዛሬ 12 ሰዓት ተኩል ነው የከፈትኩት፣ 11 ተኩል በሚቀጥለው ሳምንት ከፍታለሁ። ውጭ ሀገር ላላችሁ ነው የሚያስቸግረው፣ የአምልኮ ቀናችሁ ስለሆነ የረፍት ቀናችሁ። መምህር በረከት ስለመጣ አመሰግናለሁ። እዚህ ያላችሁ ፕሮቴስታንቶች፣ ኦርቶዶክሳውያን መምህር በረከትን ፎሎ አድርጉት ፕሊዝ፣ ትጠቀማላችሁ። እኔ ሁሌ ነው የምለው